7 ጊዜ ቺት አድርጎብሽ ይቅር ብለሻል። በደም ቺት ከደረገ እንማር። ስቴፕ 1 ምን እንደምትሆኚ? ስቴፕ 1 ልትገለው ትችላለህ። ሞክሬያለሁ። ልገየው? አማራጭ መሆን አለበት። አዎ እንዴ ለምን ይገለኛል? ብዙዎቹ ለሞትና ለአደጋ ቢደርሱት ፍቺ አማራጭ አድርጎ ስለማያዩ የሰው ልጅ ባህሪ ያስተካክላል። አንቺ አላገባሽም? እኔ መቼም አላገባም። ከዚህ በኋላ የሴት ልጅ ውበቷ ኢኮኖሚዋ ነው። በቲክቶክም በቢዝነሱም ዓለም ገና እንዲህ ውጥት ሲል ጋም ይደረጋል። በኢትዮጵያ ስር ጸሎት ያስፈልጋል። ትዳር ታሟል። ከ15 ዓመት ስቃይና መገረፍ የትዳር ህይወት በኋላ የሰው ልጅ ባህሪ አይስተካከልም። እንዴት ነው ማምኑ? ይሄን እያየው መቼም አላገባም። እንኳን ደህና መጣሽ። ያ ቪዲዮ እኮ ሚሊዮን ሰዎች አዩት። ታሪክሽን እንዳለ የኢትዮጵያ ህዝብ ሰማው ነው የሚባለው። አዎ እንደዛ ነው። ደስ ይላል። ሰዎች ደወሉልሽ? በጣም እጅግ ብዙ ህይወትሽ ተቀየረ? ግን ከዛ በኋላ በጣም ብዙ ምን ተቀየረ? እስቲ ንገሪኝ። ማኔ ያው መጀመሪያ አንተን ነው ማመስገን ያለብኝ ማለት ነው። ሳትንቀኝ ምንድነሽ ሳትለኝ ሰው በመሆኔና ሴት በመሆኔ ረድተኸኝ ለሰዎች እንድቀርብ አድርገኸኝ ሰዎች እንዲመለከቱ ቀላል ነገር አይደለም። ህይወቴ ይጠፋ ነበር አንተ ጋር ባልመጣ እና አሁን ህዝብ እንዲጠብቀኝ ያደረክልኝ። ከዛም በኋላ ደግሞ ብዙዎቹ አይቶ ብዙዎቹ ወደ እኔ ጋር ለመርዳት መተው ረድተውኝ ያለውበት ሁኔታ እግዚአብሔር መላእክት አድርጎ ለኔ ሰጥቶኛል ብዬ ነው አስበው። አንተን አመሰግናለሁ። እግዚአብሔር ይስጥልኝ። ታንኪ ሰማች። አሁን ሱቅ ከፈትሽ ምናምን ነገር? አዎ ሱቅ ከፍቻለሁ። በጣም ሀብታሙኛለሁ። የእውነት እግዚአብሔር ይመስገን። በጣም ደስ ይላል እኮ። ይሄን እኮ ለእናንተ እኮ በእውነት ከእግዚአብሔር ቀጥሎ ለእናንተ የሚገርም ክብር ይገባቸዋል። መቼስ ሰው ሲያዝን የማትወዱ፣ ሰው ዝቅ ሲል የማትወዱ፣ በተለይ ሴቶችን ቀና የምታደርጉ በርካታ ሴቶች አላችሁ። ግን ችግራችሁ ግን አሁንም አልተፈታም አይደለ? አዎ ችግሩ አልተፈታም። ኦልሬዲ ያው እንዳለን ያለው ገና እኔ አሁን ያው ትሪትመንት ያስፈልገኝ ነበረ። እዚህ ከመጣውን የተነፈስኩት ሁሉም ሰው ያወቀው ቤተሰብ የሚያወቀው ማለት ነው። ከዛ ያው ብዙ ጊዜ ወደ ገዳም ምናምን ሄጄ ሴትል አድርጌ ከዛ መንፈሴን ከእግዚአብሔር ጋር አገናኝቼ አይምሮን አይደለም መጀመሪያ መስራት ያለብን አይምሮዬን ሰርቼው እግዚአብሔር ያው የድሮ የሚመታ ዛሬ ላይ ደግሞ እግዚአብሔር ክብሩን ይውሰድና ደጋግ ኢትዮጵያን ረድቶኝ ነው እንጂ የእሱ ጉዳይ አልተፈታም። ንብረቱን እንደወሰደን ያለው ያው በራሴ ንብረት እየኖረን ያለው እንደራሱ ንብረት ማለት ነው። ዘና ብሎ ምንም አይሰማውም። ኢቭን ብዙ ነገሮችም እያደረሰብኝ ነው። ምን ያደርስብሻል? ያው ከኮያ አልወጣውም እና በጣም የሚገርም ነገር ልንገርህ። ሶስታችንም አንድ መደዳ ላይ ያለ ነው። ያንቺ ባል ከአንቺ ሰራተኛ ጋር ተጋብቶ ሌላ ሰራተኛ ቀጥሮላት አንድ መደዳ ላይ ነው የምትኖሩት? አንድ መደዳ። የልጄም አባት ማን ላይ ነው የመጣው? አንቺ ነሽ እነሱ ላይ መጣሽ? እነሱ ነው አንቺ ላይ የመጡት? መጀመሪያ ይኸውልህ ከኛ ከሰሚት ስንወጣ ኮዬ ነው የመጣው። የልጄ አባት ነበረ ኮዬ የሚኖረው፣ ግን የቱ ጋር እንደሚኖር እውነት አላውቅም ነበር። ማለትም ኦልሬዲ የሱን ላይፍ ጨርሻ አይደለ ወደዚህኛው የገባሁት እና የመጣ ነው እኛ ነን ኮዬ፣ እኔና ዳዊት ነን የመጣ ነው። እንዚህን ግን አሁን በጣም የሚያስቀኝ ነገር እና እግዚአብሔር የሆነ ነገር ሊሰራ የፈለገው ነገር አለ ብዬ እኔ አስባለሁ። ያው ባለፈውም እንዳልኩ የኔ አምላክ በጣም የምኮራበት የምተማመንበት ብዙ ነገሮችን ብዬ የማያሳፍረኝ አምላክ ነው። እመጣለሁ ብያለሁ፣ መጥቻለሁ። እዚህን አሁንም ሊሰራው የፈለገ ነገር ስላለ ሶስታችንም መደዳን ያለ ነው። እና ግን ምንድነው የሚሰማሽ አሁን አንቺ ስትገቢ ስትወጪ? የልጅሽም አባት አለ እሱም አለ፣ የራሳቸው ላይፍ እየኖሩ ነው። የራሳቸው ላይፍ እየኖሩ ነው። ያ የልጅሽም አባት አግብቷል? ወልዷል። የእውነት ነው የምትስቂ? ግን የውሸት ነው? ጌታ የእውነት ነው። እኔ የእውነቴን ነው። ሰዎች ያቁኛል። ያው አንተም ልመደኝ እንጂ የእውነቴን ነው የምስቀው። በጣም ደስ ይለኛል። ለምን እንደሆነ ታውቃለህ? የማያቸው ነገሮች ስላሉ ለእኔ የሚገባኝ ነገር አለ። እግዚአብሔር ስራውን እየሰራ እንዳለ እየተመለከትኩ። ምን ደስተኞች አይደሉም እንዴ ስታያቸው? ከኔ ጋር እያሉ ይሻሉ ነበር እያለ። አንቺ አላገባሽም? እኔ መቼም አላገባም ከዚህ በኋላ። ለምን አታገቢው እንዴ? ልጄን ነው ምድረው። ከዋን ነው ወጣት ነሽ፣ ቆንጆ ነሽ፣ ጥሩ ባል ያስፈልግሻል። አስቢ፣ እኔ እንዲሁ ምትቀኙ ላይ ሊመስለኝ ይችላል እነሱ ሲገቡ ሲወጡ ስታይ። እኔ ከመጀመሪያ ባሌ ጋር ነው በጣም ብዙ ህይወት ያለውና ከዳዊት ጋር አይ ከቢኒያም ጋር ነው። ኦኬ እና ከሱ ጋር ብዙ ነገር ስለጨረስኩኝ አሁን ምንም አይሰማም። ምንድነው የተለየ ነገር ያደረግሽው? እንደው እስቲ እንደው ላላገባንም ሰዎች ጥሩ ምስል ስጭን እስቲ። ምንድን ነበር ከሱ ጋር ያደረጋችሁት በጣም ደስ የሚልሽ ነገር? ኢንተርቪውም ስታረግ ምናምን አንድ ትልቅ ሰው በጣም
እንትን ሰው የድሬዳዋ ሰው መሰለኝ ኢብሳ ዳሚና ስትሰጡ ስለ ትዳር በጣም ጥልቅ የሆነ ሀሳብ ስትሰጡ ድሮ ቢሆን እቀበለው ነበር ነው ግን ያው ቃወመዋለሁ። ኢብሳ አይታል ነገ ይዣችሁ ቀርባለሁና ትሞግትልኛለህ ትመልስልኛለህ። አሁን ግን አንተ ነው እየከራከራታለሁ ለምንድን ነው አልቀበልም ያልሽ? ማለትም ትዳር እንደሚያወሩት ሳይሆን እንደሚኖሩት። ምን ማለት ነው? ስለ ትዳር ምንድነው የሚያወሩት? ምንድነው የሚኖሩት? አሁን ሲወራ በጣም ደስ ይላል። ይሄ ሮማንቲክ የሆነ ነገር ነው። ሮማንቲክ ይሆናል። አበባው ምናምን ይሄ ሻማው ወይኑ ምናምን ነው። እሱ አይደለችም። በጣም ከባድ ሾኮች አሉት። ልክ እዚህ ጋር እንደምናየው ሾኮች በጣም የሚወጉ አሉ፣ ሊጎረብጡ አሉ፣ የሚያሙ አሉ፣ የሚያስጨንቅ አለ። ወደ መቱም ሊወስድ የሚችለው ትዳር ነው። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ይሄ ሶሻል ሚዲያ ላይ የምናየው የሚስቁት፣ የሚተቃቀፉት፣ የሚበሉት፣ የሚጠጡት የሚያስቀኑንስ ውሸት ነው። አይታቸው ከሆነ ኢቨን አንድ ተናጋሪ ነበረች ሞቲቬተር እና 6 ወር አልቆየም አባ ምናምን ያለች ማለት ነው። ተፋቱ እንዴ? አባ ማሚሉ አባ አንተ አውራ ኖ ወይ እንደምንድን ነው አባ ተናገር የምትል አባ የምትል ነበረች እና ስለ ፍቅር በጣም ነው የምትናገረው። ማፍቀርና እኔ እሱ ቢያርቺት አስተካክየው ከዛ በኋላ ተቀብየው ምናምን ይሄ ለጆሮ የሚያምር ነው። ትዳሩ ስር እንደዛ የለም። ውሸት ነው። እኔ ለምን ሞቼ የሰው ልጅ ባህሪ የሚስተካከል አይደለም። ለምን 15 ዓመት ያየሁት ህይወት ነው። የሰው ልጅ ባህሪ አይስተካከልም። ከ15 ዓመት ስቃይና መገረፍ የትዳር ህይወት በኋላ የሰው ልጅ ህይወት ባህሪ አይስተካከልም። ጥናት አድርገሻል? አሁንም እንደዛ ነው የሚመስለኝ የኔው። ያ አንድ ጂምሮኒ የሚባል ሰው ምን ይላል? ጉድ ፒፕል አር ፋውንድ ይላል። ጥሩ ሰው ታገኛለህ እንጂ አትሰራቸውም ይላል። ኤግዛክት። ይህን እንቀበለዋለሁ። በእውነት አይሰራም። የሰው ልጅ ጠማማ ከሆነ ጠማማ ነው። መጀመሪያ ልጆቻችንን ወልደን ስናሳድግ ነው ጥሩ መንፈስ ያለው ልጅ መታገኘው። ካልሆነ ግን በቃ ካልሆነ አይሆንም። በልጅነቱ ከተበላሸ ጋጠወጥ ይሆናል። ግን ወጣቱ ነሽ እንዴ ነበር ታስቢ የነበረው? አሁን ብዙ ሰዎች ፓርት ኦፍ ኢት የምትዩ ነገር ሜይ ቢ ኤክስትሪም ወስደሽው ሊሆን ይችላል። ብዙዎች ስለሚያስመስሉ ማለት በምንም ሚንስ ሁሌ ሳቅ፣ ሁሌ ደስታ፣ ሁሌ ምናምን ጥል የሌለበት ትዳር የለም። በቃ አታስመስሉ። ውሸት ነው። ከተማችን ውስጥ በወር ቁጥሩ የፍቺ ቁጥሩ እየጨመረ ነው በጣም። ለምን? ሰው እውነታውን ይዞ ስለማይገባ በቃ የሚጣላ ስለማይመስለው የሚጋጭ። ኢትስ ኖርማል። የራሱ ቻሌንጅ አለው። ኢትስ ኦኬ። በጣም በረከት አለው። ልጅ መውለድ አለው። እግዚአብሔርን ማዋቅም አለው። ደግሞ እግዚአብሔር የባረከው ሰው ሲሰጥሽ ሌላ ነው። ግን አታስመስሉ በቃ። ለምን? እንዴት አንድ ሰው በትዳር የሚያለቅስ ይተፋል? አንድ ላይ ሆነ እኔና ባሌ እንጣላለን፣ እንከራከራለን፣ እንሰዳደባለን። ሳምታይምስ ቺት አድርጎብኝ ይዤው ይቅር ብዬዋለሁ። እሷም ከሌላ ወንድ ጋር ስታወራ ቺት አድርጌው ይቅር ብዬዋለሁ። አንቺ ሙሉ ቺት አድርገሽው አይደለም እሱ ቺት አድርጎኝ እኔ 7 ነው ይቅርታ ያልኩት። አንቺ ቺት አላደረግሽም? በፍጹም 7 ጊዜ ቺት አድርጎብሽ ይቅር ብለሻል? በደንብ። ፕሊዝ ቶክ አባውት ዲስ። 7 ጊዜ? የመጀመሪያው እንዴት ነው ያወቅሽው? ታውቃለች ሴት ልጅ ባይዘው ሞኝ አይደለንም። ስስም ታውቃለች፣ ስታይ ታውቃለች። ጌታን ሴት ልጅ ሞኝ ሆና አውቃ ታሳልፋለች እንጂ ቺት አድርጎ ሲመጣ እኔ በደንብ አውቅ ነበር። ምን ነው የሚያስታውቀው? ኢነርጂት እንደምታነቡ ያስታውቃል። በጣም ሌባ እኮ ያስታውቃል። ኢነርጂውን ካየሽ ድብን አድርጎ ያስታውቃል። የራስን ገላ ታውቃለህ። ያልተነጋካ ነገር ያስታውቃል። ትዳር እሱ ነው የሚያስጠላው። ያማል። ያው ገላ ቆሽ አንተ ንጹህ ሆና ጠብቀክ እሱ የትም በክቶ ሲመጣ በቃ የዛ ሰዓት ማንነትን ትጠለዋለህ። ግን አሁን ሁለት አንድ አይነት ከሆኑ በጣም ጸባይ የለውም። ሁለቱም አንድ አይነት ቺታሮች ከሆኑ ጸባይ አይኖርም። ስሙዝ ነው በጣም ቤቱ ሰላም አለው። እሷም ቺተር አባማ የሚባለው እዛ ጋር በደንብ ይገባል። ለምን እንዴ? በቃ ሁለቱም ሰርተውታል ስራውን። እባብ ለባብ ይተያያሉ። ካብለካብ እንደዛ ነው እንጂ እውነተኛ ትዳር ውስጥ ከልብ ካፈቀረች ሴት ልጅ ስቃይን ነው የምታሳይክ።
ታለቅሳለች ትነጫነጫለች የኔ ሁሉ ሙሉ ማንነትን ስጠኝ ነው የምትለው ከናቀችው ግን እሱና ያው በጓሮ ትሄድለታለች ያ ጥብ ብላ ምንም አታስታውቅም ሴት ልጅ ከወንድ ትብሳለች እቺ ስታረግ የሰው ልጁ ላይ ልታሳድግ ትችላለህ አብዛኛው ቢመረመሩ ተብሏል እኮ ማን ያለው ልጄ ነው ብለህ አንተ አቅፈ የምታሳድገው ስሙ ነው ያንተ እንጂ ዲኤንኤው እናት እውነት ናት አባት እምነት ነው ይሄ ሀቅ ነው ሀበሻ እኮ ዝም ብለው አይተርትም እናት እውነት አባት እምነት እውነቱን እሷ ታውቀዋለች እሷ እውነቱን በጣም ታውቀዋለች አብዛኛው ጊዜ ያላየን በሚዲያ ዲኤንኤን ሲያስመረምር 19 ዓመት ሙሉ የኔ ልጆች አይደሉም ብሎ እንግዲህ ህይወቷን አስብ የእሳተ ገሞራ ውስጥ እንደገባች ነው የሰውዬ 19 ዓመት ሙሉ አያምንም ልጆቻቸው ከዛ ይመርመርልኝ አለ ኦልሬዲ እሷ ግን ንጹህ ሴት ስለነበረች ልጁ እሱ ነው ትሄዳለች ይላል አየኸው ትዳር ማለት ይሄ ነው ትክክለኛው ማለት ይሄ ነው በቃ ትክክለኛው ትዳር አባክሽን አስረጭ ያልገባኝ ሚስቴ ትሄዳለች ማለት በቃ ትሄዳለች ብሏል ሰውዬው እኮ ለሰው ነው እንጂ ትዳር አለ ተብሎ የሚኖረው እዛ ቤቱ ስር ትዳሩ ኦልሬዲ ከፈረሰ 19 ዓመት ነው 3 ልጆች ሲወለዱ ራሱ የውሸት ነው አባቱየው አባት ሳይሆን 19 ዓመት ሙሉ የጥርጣሬ አባት ነበር ልጆቹ ውስጥ በእናትሽ አለቀ ይሄ ነው ትዳር ማለት እውነታው ይሄ ነው ይሄንን ማመን ነው አምነህ ከገባ ግን ትኖርበታለህ እንዴት ነው ማምነው ይሄን እያየው መቼም አላገባም እየቀለድኩ ነው አንቺ አግብተሽ እኔ አግብተሽ ታቅፈሽ ወልደሽ ፈተሽ ሌላ ደግሞ እንደገና ብለሽ ኧረ እኛም ገብተን ማየት አለብን እንደዛ ነው ቻንስ ነው እንጂ ሌላ ነገር አይደለም ቻንስ ነው እኔ ሁለቱም በክቶኝ ራሴ ነው ያባረርኳቸው በቃኛልሽ ስራቸው አንድ ሰው የምን አለኝ ማን ያዘዋል አለኝ አንድ ጠበቃ ወዳጅ አለኝና ሚስትና መኪና ቻንስ ነው አለኝ ኤግዛክት ቻንስ ካለ ምርጥ እናት የሆነችዋን ታገኛለህ ቻንስ ከሌለ የቤተክርስቲያንም ሰው ሆነ ጥሩ ሰውም ሆነ ፈሪሃ እግዚአብሔርም ኖሮ የምታቃጥል ጋር ተጋብተህ ልትቃጠል ትችላለህ ብዙ ሰዎች ደግሞ ሳይዘጋጁ ስለሚገቡ ነው በቃ በጣም እንግዳ የሚሆንባቸው የተዘጋጀው ሰው እኮ ምንም ሰርፕራይዝ አይሆንበትም ባሌ አንድ ቀን ቺት ሊያደርግብኝ ይችላል ብላ የምታስብ ሴት አትልም እሱን እንደ እግዚአብሔር ሀገር የምታየው እንዴት ብለህ ትገባለህ እንደዚህማ ካልክ ሙሉ አይደለህም እንዴ ባሌ ቺት ያደርግብኛል ካልኩትማ አላገባውም ለምን አንተ ምን ችግር አለ እንደዛ አድርገሽ ታገቢ ሰው አይደል እንዴ እኔ አላደርገውም አላስብም እንዴ 7 ግን እኮ ነው ቺት ያደርግብሽ አይ እኔ ስለማፈቅረው ነው አፈቅረዋለሁ እንዴት ግን አንድ ሰው 7 ጊዜ ቺት እንዲያደርግብሽ እድል ሰጠሽ እሱ ሃይማኖተኛ አልነበረም በዛ ሰዓት እኔ ደግሞ ወጨጌ አይነት በሚሉኝ ይክር ያለ አለ አይደል ሐሙስ ላይ ሴክስ ግንኙነት የምታቆምናት እሱ ደግሞ ረፍቱ ሰዓትን መጥቶ የሚፈልግ ሰው አይነት ነው ግን ይሄንን አላስረዳውትም ስትገባ ቅድም ያልኩ ይሄ ነው ተመሳሳይ ሃይማኖታችንም አንድ አይነት ደረጃ እሱ ኤዱኬሽን ነው የሚበልጣኝ ወላ ይሄ እንትን ፍልስፍና ውስጥ ያለ ሰው ነው እግዚአብሔር የለም አለም እንደዛ በፊት እንደዛ አይነት ነገር ነው እና የኦሾ መጽሐፍን የሚያነብ በጣም ረቀቅ ያለ ነው ወላ እብድ ነው ልትለው ራሱ ትችላለህ ካላወቀው እና ከበድ ይለኝ ነበረ እና ወደ እኔ ጋር ለማምጣት ደግሞ እኔ ገዳሜን ምናምን እላለሁ እና ፋይት አየህ ሁለት የማንመሳሰል ሰዎች አንድ ላይ ተጋባል ያ ስህተት ነው ልጅነት ስለነበረ ያ ነው እና እንደዚህ አይነት አሁን ገብተህ እና እዚህ ጋር ዘምርልኝ ምናምን ብትለው ይከብደዋል ከዛ እሱ ዓለምን እንደ ልብ መኖር ነው የሚፈልገው መቃም ማጨስም ካለበት የፈለግከው ነው መጠጣትም ካለበት እንደፈለገው ነው እኔ ደግሞ እነዚህ ነገሮች ኃጢአት ናቸው ብዬ ከእግዚአብሔር ያስወጣሉ ብዬ ደረቅ የሆንኩኝ ሴት ነኝ ቀይ መስመሪዎቼ ናቸው ስለዚህ ምን እናደርጋለን እነዛ የምታደርግ ሴት ነው የሚፈልገው ገባ ምትጠጣ ለምን መሰለክ ቤሩት ሄጄ አገኘኋቸው ቤሩት ሄጄ እኔ ቤት አግብቶ የኖረ ጊዜ ስትመጫ እሷ ልክ እንደዚህ አይነት ሴት ነበረች ኦኬ ክለብ ምትገባ ምትጠጣ ምትቅም ምናምን በቃ ሁሉንም የምታደርግለት ስለዚህ እሱ ደስተኛ ነው ህይወት የሚለው በዛ ሰዓት ላይ ሲነግረኝ እሱ ነው ያንቺ እኔ ደግሞ ምንድነው ህይወቱን ሎክ ዳደረኩት ዓለሜን አላሳየሽኝም አይነት ነው ስለዚህ አየክ አልተገናኘንም እንዋደዳለን እንፋቀራለን ግን ሐሳባችን ምን አደረገ ሌላ ነው እሱ በግራ አንቺ በቀኝ የተለያየ ዓለም ላይ ነው የተለያየ ዓለም ለምንድን ነው ግን እንደዚህ አይነት ዱርዬ አይነት ሴቶች እንዳንቺ ያሉ ደግሞ
የቤተክርስቲያን ነውና ጨዋ የሚመስሉ ሴቶችን ይናጥቃሉ ባሎቻችን ምጥቅ አድርገው ነው የሚሄዱት። አዎ እኔ መቻት እሷ ናት ሚስቱ የሱ አሁን ያገባት ትክክለኛ ሚስቱ ናት። አሁን እኔ ቅሞ ሲገባ ልስመው አልችልም። ኪስ ኧረ ተይ አልወድም፣ ይሸተኛል፣ ይሄ ጫት ምናምን አልወድም በቃ። እና ታዲያ የዛን ጊዜ አትሰሰሙም በቃ? እኔ እንዴት ጸብ ነው፣ በጣም ትልቅ ጸብ ነው። ደብድቦቹ ታውቂያለሽ? እንደባደባለን። ያ እኔ አልወድም፣ ጫት ይቅርሱ ምናምን አልወድም በቃ። አፉ ያው ጥሩ ነገር አይመጣም ገባ። ግን አንዳንድ ሰው ከወደደ ጫቱንም ምንም ያምጣ ነው የሰማው ለሚሰሩ ማለት አልወድም። መቼ ነበር አንቺ የቃምሽው? አልቅም ያልቅም አትዋሺ። ጌታ በሚያውቀው ያቀኛል። አላቅም። ግን ቺት መደረግ ስሜቱ እንዴት ነው? አሚን ሴት ሆነሽ በተለይ ስቴፕ አለው። ስቴፕ 1 ለስለዱ ፍሮም ኤክስፐርት ትላለ። ካደረጉት እንማር። ዝም ብለህ ቺት ሳትደረግ ስለ ቺት ከምታወራ ሴት ቺት ካደረጉት እንማር። ስቴፕ 1 ምን እንደምትሆኚ? ስቴፕ 1 ልትገለው ትችላለህ። ያ ስቴፕ 1 ላይ በላምልጥ። ለምን? የእውነት ስሜት ነዋ። ሞክሬያለሁ። እምነት ነው የምነግርህ። ልትገይው? ምን አድርገሽ? እንዴ በቃ ማለትም አባርሬዋለሁ። ወላ በቃ ምንም አላቅም። በጣም ነው ማፈቅረው። በጣም በቃ አላቅም። ከዛስ በቃ ሮጥ። እሱም በቃ አበድኩኝ ተይዤ ምናምን እና ደጁ የሚባል ጓደኛው አይቶኛል። ያ የመጀመሪያው ይከብዳል። ሁለተኛው ላይ ከመጀመሪያው ትንሽ አለ አይደል፣ ልምዱ ነው የራሱ ጉዳይ ምናምን አይነት ሙድ ውስጥ ትገባለህ። ሶስተኛው ላይ ደግሞ ትጠለዋለህ። በቃ ልማዱ ነው ትላለህ። ቀድማክ ነው የምትፈታክ። ያ በአእምሮዋ ማለት ነው። በአእምሮዋ ቢዝነስ። አሁን እኔ ኢንካሜን ነበር ማስተካከለው። ከፈታሁት ኦልሬዲ 3 ዓመት 4 ዓመት ከሱ ቆያለሁ። ፈትቼዋለሁ። ኦኬ መጣ ሴክስ አደረግን አላደረግን አይ ዶንት ኬር። ድሮስ በጣም ነው የምወደው ሁሉንም ነገር። ህይወቴ ነው በቃ እንዳልኩክ። ስለተቆጣኝ እንዳልደግሞ ማነው የተቆጣሽ? ሰዎች እንዴት ህይወቴ ነው ያለሽ እንዴት ይለኔ ምናምን ስላሉ ያው ፍቅር አለ። ከዛ ግን ስሜቱ ራሱ ይጠፋብሻል አይደል? ሴክስ ማድረግ ምንም አይመስልም። አሁን ሲመጣ ከፊልድ መች ነው ብትሄደው እለዋለሁ። አሁን ቤቴ ደስታ አይሰማኝም። ከልጄ ጋር ብቻ ነው የምደሰተው። እነዚህ ክሮች አሉን ዱባይ የምንሄድ ክሮች የለም፣ ከእነሱ ጋር መዝናናት ምናምን ደስ ይልሃል። ወዲያውም ደግሞ ወደ ዱባይ ምናምን ታይላንድ ቤት ቢዝነስ በቃ ማታለል። ለምንድን ነው ኢኮኖሚ ላይ ለመርገጥ ሲካፈልክ የሚደርስህ እንደምታደ 4 ዓመት 3 ዓመት ፈትቼዋለሁ። ደግሞ ትዳር የሚፈርሰው ሴት ልጅ ስትወስን ነው ይባላል። ኤግዛክት እውነት ነው። እኔ ነው የወሰንኩት፣ እሱ አያውቅም። ግን አንድ ቀን እንደምፈታው ነግረው ነበረ። ወኔውን እስክታገኝ አቅሙን እስክታገኝ እስከምታገኝ ሴት ልጅ። ብዙ ወንዶች ግን ሴቶች ኢኮኖሚካሊ ደቃቅ እንዲሆኑ ይፈልጋሉ። ከወጡ አማራጭ እንዳይኖራቸው ወደ ተመልሰው ባሎቻቸው ጋር እንዲመጡ ይፈልጋሉ። ሁለቱም ያገቡት አሁን ኢኮኖሚካሊ በእኔ ስለተማሩ ከእነሱ የደቀቁትን ነው። ለምን? የሴት ልጅ ውበቷ ኢኮኖሚዋ ነው። ኧረ ተይ። አዎ ውበታችን ነው። ኧረ ተይ። የወንድ ነው እንጂ። አይ ነው። ሴት ልጅ ከወንድ ይበልጥ መስራት አለባት፣ ማግኘት አለባት፣ ቤቷን መምራት አለባት። ፌሚኒስት ሆንሽ እንዴ? ነው ወይ? ከማን ሰው ይሄ እኮ መጽሐፍ ቅዱስ የሚለው ወንድ ነው የምራ የሚለው ኖ። ከመጽሐፍ ቅዱስ አንግል የሚመራ ወንድ ከተገኘ ይመራ፣ የሚመራ ካልተገኘ ወስዶ ሰርቆ ይሄዳል። ወንድ ልጅ እንዳገባቡ ነው። የድሮ አባቶቻችን የሚያደርጉትን አይደለም ያሁን ወንዶች እያደረጉ ያሉት። ሌቦች ናቸው። የድሮ አባቶች ነው የሚያደርጉት፣ ያሁንም ነው የሚያደርጉት። የድሮ አባቶች እኮ አሳምረው ሚስቶቻቸው የሚያኖሩ ናቸው። ሲወልዱ ቅቤው በባሊ በምን ተደርጎ ነው አይደለ? ለአርባ ምንጭ ላይ ቦርዶ ተደርጎ ነው አይደል? ከጎን ያ ዛት ያሁኑ ግን ውሽማ ነው ከጎን የሚያደርገው። ዛት ሰራተኛዋ ውሽማው ናት። ማህፀኗ ላይ ያለው ራሱ ፈሳሽ እስኪደርቅ ድረስ ሚስቱ ህመሟ እስኪደርቅ ድረስ አይጠብቃትም። ወርዶ ፍላጎቱን ሰራተኛዋ ላይ ያደርጋል። ይሄ ሀቅ ነው። ሰራተኛው ላይ ወይ ያንቺ ባል ሰራተኛ ጋር ስለሄደ ይሁሉ ነው እየሰማው ነው። አሁን በጣም እከታተላለሁ ሚዲያ ላይ። እሺ የወጡ እኮ ነው ማወራልክ። እኔ አሁን ያለ መረጃ አላወራህም። ሰራተኛ ጋር እየተኛ አገኘሁት ያለች አለች። ብዙ አለክልሃለሁ። ምን ችግር አለ? አዎ ኢትዮጵያ ስር ጸሎት ያስፈልጋል። ትዳር ታሟል። ወላ ታሟል ብቻ ሳይሆን ሞቷል።
ስለዚህ እግዚአብሔር አምላክን መጠየቅ ነው ከመጋባት በፊት የሰው ልጅ እንዳያገባ አለንም ያግባ ለምን እግዚአብሔር ብዙ ተባዙ ብሏል አይደል ያንን ቃል ለመቃወም ሳይሆን መጀመሪያ ላይ ስታገባ ያ ሁለቱን ሳገባ እግዚአብሔርን አልጠየቅኩትም you see ስለዚህ የራሴ ጥፋት ነው ያልኩትም ችግሮቼን ሁሉ ወደ ራሴ ያመጣሁት ያ ነው ያ መፍትሄ ሊሆን ይችላል በጸሎት መጠየቅ መልሱን አግኝተሽዋል ሰው አያግባ አይደለም ሰው እግዚአብሔርን ጠይቆ ያግባ እግዚአብሔርን ደግሞ በዚህ ጫጫታ በሆነ ዓለም መጠየቅ በጣም ከባድ ግድ ነው ትዳር የማይቀር ከሆነ ጫጫታም ሆነ ኢኮኖሚክንም ለማሻሻል ቢሆን ለእግዚአብሔር የሚሰጠው ጊዜ ያስፈልጋል ለምን ረጅም የትዳር ሂደት ለመሄድ ዲቮርስ ያላቸው ልጆች እኮ ከባድ ነው የሚሆኑበት ያንቺ ልጅ አሁን እንዴት ነው የኔ ልጅ እግዚአብሔር ይመስገን የጠንካራ ልጅ ነው ግን አባት ማጣት አይጎዳም እንዴ ይጎዳዋል ግን ያየዋል አንድ ሰፈር አይደለም ሄዶ ይጫወታል አንቺ ልጅ እንዴት ሄዶ ይጫወታል አባቱ ጋር የእንጀራነቱ አቢዙ አታረገው አይደለም ሱቁ ነው ሄዶ እንዴ ሳለግርክ አስተምሬው ምናምን አላልኩ ነው ሄዶ አይሰራም ምን ነው የሚሰራው ኢንጂነሪንግ አይሰራም ምን ነው የሚሰራው ባልትና ሚስቱናት የምትሰራው እሱ ከዛስ በቃ እሱ ነው የሚሰራው ባልትና ነው የሚሰራው ጥሩ የሸቀለ ነው ለኔ ግን ደስ አለኝ ለምን አንዱ መልሴም እሱ ነው እግዚአብሔር አምላክ አስተምሬው ምናምን ስል ነበር አይደለም አየክ እግዚአብሔር አምላክ ሲፈቅድልህ ብቻ ነው በዛ የምትጠቀመው ሳይ ዞሮ ዞሮ ማንንም ሰው የሚሰራው በኢንጂነሪንግ ምናምን አልሰራም ነው የምትይው አልሰራም ስለዚህ ደስ አለሽ አይ ላይክ ኢት ያ አንቺ በቀለኛ ሴትሽ ማለት ነው ነው በቀል ሳይሆን ምን አለ መሰለክ ደሱ ካልኩሌት ያርጉ ይላ አንቺ ካልኩሌተር ደስ የሚልክ ነገሮች አሉ አንተ ቤት ላይ ቤት ቢውልድ አድርገህ ሰርተክ አንተ ነጭ ቀለም ቀብተህ ጥቁር ሲያረግብህ ያበሳጫል አይደል ስለዚህ እኔ ደግሞ አሁን እኔ ባስተማርኩት ትምህርት እሷ ስትኖርበት ደስ አይለኝም ሰው የፈለገው ነው ይበላይ ስለዚህ አሁን የራሷ ህይወት ነው የምትኖረው ሽሮዋን በርበሬዋንም እንጀራዋንም ሽጣ አሁን አዲስ ሜክ ያደረገችው ስለሆነ የኔ ባል አይደለም የኔ ባል ሂዝ ኢንጂነር ቢፎር ያ ናውስ ባልትና በጣም ተጎድተሻል ማለት ነው ውስጥሻ አሁን ደስተኛ ነኝ በቃ መልሴን አግኝቼዋለሁ አሁን የራሷ ኢኮኖሚ ነው የኔ ኢኮኖሚ አለቀየ ብሩ እኔ በቤት የማርያም ወይ እንደው እዚህ ዓለም ላይ ድራማው አሁን ያየችሽ እኮ ነኝ የኔ ቆንጆ የኔ ማር የልጄ እህቶች ወለርሽልኝ ወድሻላ ከብርሻለው የኔ ባል ኢንጂነር ነበረ ሞቷል አሁን የሷ ባል ነው የኔ ባል ኢንጂነር ቢኒያም ነበር አሁን ሞቷል አሁን ማን ነው አሁን ቢኒያም አላቆም እሷ እንግዲህ ያው ባልትና ላይ ያለው ቢኒያም ትበለው ባደማይ ሮስት ታረጊዋለሽ እንዴ እኛም እኮ ኢንጂነሪንግ ተምረን ስራ ታንቆ ነው ወደዚህ ገባ ነው እሷ ሜክ ያደረገችው ነው አሁን እኔ የራሴን ዓለም ፈጥሬ ነበር እኔ አሁን ማገባው ባል ቅድም እንዳልከው ነው አይደል መኪና ይዞ ምናምን እኔ ባሌን አዘንጦ ነበር በኔ ሁኔታ ስር ዘንጦልኝ ከኔ ጋራ ሆቴል ሲሄድ ይሄ ጀንትልማን ይሄ የሚባል ነው ምናምን መኪና ሲነዳ ምናምን ቀብረ ብለን ምናምን ነው የምፈልገው ይሄ የኔ ውበት ነው ብራንድ ነው ማለብሰው እንዳልኩ ካፉን ገጭ አርጎ እንዴት ደስ እንደሚል ሽቶስ እንደሰው ሰዓት ያደርጋል ጸጉሩ ምናምንስ አሳምሬው ራሴ ትሪት አድርጌ ቀብቼው ጫማውስ እሺ አሳልፈሽ ሰጠሻቸው ነው ሴቶቹ አሁን አሳልፌ ግን የሰጠውበት ቦታ ላይ አይደለም አሳልፈሽ አንቺ ነሽ እኮ አሳምረሽ ግን አሁን አይደለም ነው ምድር ውጤት ትሰጥሃለች የዘራሽውን በቃ የምፈልገውን አይቻለሁ እሱ ይውደቅ እኮ አይደለም ሽሮ በርበሬ ስለሰራ ይወድቃል ማለት አይደለም ግን ያንቺን እንትን የኔ ፕሮቶኮል የኔ ማንነት እዛ ጋር የገነባሁት ይዚ እንጀራ አሁን እዛ ጋር ያለችው የወይዘሪቷ ነው አሁን የኔ ባል ድምፁም የለም ሽታውም የለም ኧረ ተይ ለእኔ አሁን ሳየው ይሄ ሌላ ሰው ነው ጌታ በሚያውቀው አልፌው ይሄዳለሁ አይቼዋለሁ ምንም ቴስት አላረኩትም በጣም ለካ ውሸትሽ ነው እንደ የሚያፈቀርሽው ነው ያልኩት ስታዩ ለምን ሲያልፍ እንደተራሰው ነው ያለፈው የሆነ የሚሰማክ ድው ምናምን የለም ነው የለም ጌታ በሚያውቀው ልጄን የለም በቃ ሴት ልጅ እንዲህ ናት አሁን አንቺ ዴት ታደርጊያለሽ አፈቅር ደስ ይለኛል ምናምን
የሆነ ነገር አይደል? እኔ አሁን ላይ ቴስቴ ሞቷል። ከማን እንደዚህማ መሆን የለብሽም። እኔ እንግዲህ ሆነ ሆነ ጌታን የሚያፈቅሩኝ እኮ ይመጣሉ። ከውጭም መጥተዋል። ውድዬ ፍቅርዬ ምናምን አለ ስጦታዎቼ ምናምን ደሳስ የሚሉ ነገሮች ይልካሉ። ግን እኔ እንድጎዱብኝ አልፈልግም። ላፈቅር አልቻልኩም። ሞከርኩኝ። ቃላቶቹ የውሸት ነው የሚመስሉኝ። ትራማውን አልወጣማ እንዴ? ትራማ ቢወጣ እኮ ይህን ትክክለኛው ሰው እኮ አለ። እግዚአብሔር እኔ አሁን ባሌ ስራዬ ነው፣ ብሬ ደግሞ ልጄ ነው። አልገባኝም። ስራዬ ባሌ ነው። ስራዬ ኦኬ፣ ባሌን አግብቼዋለሁ። ስራዬን አግብቼዋለሁ። ብርሽስ? ልጄ ነው። ያንቺ ብር የምታወጪ ብር ደግሞ ልጅሽ ነው። ልጅሽስ? ልጄማ የእውነት ልጅ ነው። ግን ይሄ ልጄ የሚጠቀምበት እንደ ልጅ ማየው አሁን ስራዬ ነው። ስራዬን ባሌ አድርጌው አክብሬው እኖራለሁ። እንዴት ነው ብር ልጅ ሊሆን የሚችለው? ቻሌንጅ ላድርግሽ። ምን መሰለህ፣ አሁን እኔ ልጄን ያስደስተዋል። ባሎች መጥቶ ነው ልጄን ያስራቡት። የልጄን ምግብ አደለ ሰርቆኝ ሄደው ልጄን የሚበላበትን ንብረቴን እኮ ነው ሰርቆ ሄዶ ልጄ የተራበው። ራቤን ብሎ የጠየቀኝ ሰርቆኝ ሄደው እኮ ብሬን ነው አይደል? እኔን አይደለም ሰርቆኝ ሄደው አይደል? ብሬን ነው አይደል? ብር እኮ ልጅ ስለሆነ ነው። ኦልሬዲ የሚያሳድጉት ነገር እኮ ነው። ብርን ታሳድጓል አይደል? አሁን 100,000 ብር ካለኝ መጀመሪያ 100,000 ብር ተሰጠኝ ልበልክ፣ በሁለት ወሩ 150 አደረግኩት። ከዛ ምን ግሮዝ እያደረገ ነው አይደል? ልጅ እንደዛ ነው እንጂ ይሄ የሚወለ ሳይሆን አባባሉን የተጠቀምኩት አሳድገው ሜታፎር ነው። ኦኬ ሶ ግን ለዛ ገንዘብ መኖር ትንሽ አይደብርም? አሁን ገንዘብ አይጠቅምም ምናምን፣ እስቲ አይኖራቸውና ይራቡ። እኔ ለገንዘብ ክብር አለኝ። ገንዘብ የሰጡኝ መልካም እጆችና መልካም መንፈሶች ናቸው እኔን እዚህ ጋር ዛሬ አቁሞኝ ከመጀመሪያው ድቀት ዛሬ ላይ የመጣሁት በአቋም ደረጃ። ስለዚህ ሰዎቹ ናቸው እነዛ መልካም ሰዎች ከሰሩት ገንዘብ ላይ ሰጡሽ። ስለዚህ ሰው አይበልጥም? ሰው አይደለም። አሁን ሰውንና ብርን እያወዳደርኩ የማይወዳደሩ ነገሮች ናቸው። ሰው በእግዚአብሔር አምሳሌ የተሰራ ነው። ግን እንደ ቋንቋው ነው የሄድኩ። ቢዝነስ ስታየው ደግሞ ገንዘብን እኔ አሁን ማሳደግ እያለብኝ አሳልፌ ለሌባ ሰጠው። እንደ ልጄ መመልከት ነበረብኝ። እግዚአብሔር የሰጠኝን ነገር እንደ ልጄ ነገ ጠዋት እንደ አበባ እየደቀቀ እንደሚሄድ እንደሚወርቅ እንደሚታመም ማወቅ ነበረብኝ። ስለዚህ አሁን ሰው እኔን አምኖኝ ትሰራበታለች ብሎ የሰጠኝን ገንዘብ እንደ ልጄ ነው የምቆጣጠረው። እንደ ጋንጭ አትለቂው? አለቀውም። እያትሽ ነው እያደግሽ ነው እንዴ? በጣም ተምረሻል። አተሽ ስላየሽ ተቆንጠጠሽ አትለቂው? ሞቼ ነው እንጂ ተቆንጥጠሽ እኮ እችናታ ሞቼ ነው። እኔ እኮ በበላው የለኝም እኮ ተርቧል ልጅ እኮ። እኔ እኮ አባቱ እኮ አላየውም ሲራብ። እኔ ብር እነዛ ለእኔ መልካም የሆኑ ማታቃቸው ድምፄን ማያውቁት እጄን ጨብጦኝ ማያውቁ ገባ የሰው ፊል አድርጎ የሰጡኝ ልጃቸውን የሰጡኝ ላባቸውን የሰጡኝ። ውያው እግዚአብሔር ይስጣቸው። ስለዚህ እኔ እንደ ልጅ ነው ያንን ፍሬ አይቼ ደግሞ ነገ ጠዋት እኔም ደግሞ ለሌላ ሴት የምደርስ እህት መሆን አለብኝ። ስለዚህ ልጄ ነው ማለት ነው። ልጄን ድሮ የለ የነሱን ደግሞ የተቀበልኩ ገንዘብ እንደ ልጅ አድርጌ ለሌላ ሰው መዳር አለብኝ እንጂ ለማንም ዱርዬ አሳልፌ መስጠት የለብኝም። የተሻለ ወንድ ቢመጣስ ግን? የለም አትከራከሬ። ለምን መሰለ አያለው ድሮ አላይም። የእውነት አላይም። አይንሽ ተውሯል። በፍቅር ብቻ ሳይሆን ስራ ወዳለሁ እና ስራ በጣም ስለምወድ ዱባይ ሄጄ ያቺ ፎቅ መስራት ነው አላማዬ ገባ። ስለዚህ የሰው ቤትን አላይም። ሰው እዛ ጋር ተጣልቶ ምንም ማየው ነገር የለም። አንዳንድ ወሬዎችን መሰማው ነገር የለኝም። አሁን ግን በጣም አያለው። ትዳር ራሱ አይጋብዝህም ወንዱ። ሴቱ ጋር ወንዱ ጋር ቺት በስቷል። ሴቶቹም ቺት እያደረጉ ነው። እግዚአብሔር ይወዳችሁ። በጸሎት መጠየቅ ነው እንግዲህ። ምድሪቷ ተበላሽታለች ነው። ግን አንቺ የእውነት ግን ማግባት አለብሽ። እኔ ብዙ ሰው አግባ እያለ ይመክረኛል። አንተው እንዴ ለምን እኔ ጸልይልሃለሁ። በሰላም የኢትዮጵያ ሕዝብን ከማገልገል ወደ መገልገል ልምጣ። በቤቴ ማለች እውነት ጸልየህ ሄደህ ቤተክርስቲያን ሱባኤ ይዘህ እኔ እግዚአብሔር ተመችቶኛል። ድንገርሽ ለሚቴዱትስ እኔ መጀመሪያ ከፍቅረኛ ጋር ስለያይ ስሜቱ በጣም ከባድ ስለሆነ እዛ ጋር መቆም ፈለግኩኝ። ዋትስ ጎይንግ ምንድን ነው ቆይ ብዬ
10 ዓመት ሊፈጅብኝ ለመረዳት የሆነብኝን ነገር ለማወቅ እና ገባኝና ይሄ ነገር ይሄ ሪሌሽንሺፕ የሚባለው ነገር የህይወት መሞቻና መዳኛ ነው። መሞቻ የእውነት አንቺ ልጅሽ ከተራበው በላይ ባልሽ ያደረገብሽ ጉዳት ነው የሚጎዳሽ። ያን ሰርተሽ ታመጪዋለሽ፣ እያኖርሽ ነው። ቤት አላስተማሩንም፣ ትምህርት ቤት አልተማርንም። ኢቭን ቤተ እምነቶቻችን ላይ ስለ ትዳር ምንነት አደጋው ጥሩ ነገሩ ምን እንደሆነ አልተማርንም። መኪና እንኳ ስንነዳ እኮ መንጃ ፍቃድ አውጥተን አይተን ምናምን ነው ምንነዳው እኮ። እኔ እኮ ይሄ ልጅን ስቃጠር ካሜራ ለመቅረጽ አሳይቼው አስተምሬው እኮ እቺ እንዲችናት ምናምን ተብሎ እኮ ነው አይደለ? እና ትዳርን የሚያክል ትልቅ ነገር በስማም የህይወትሽ ትልቁ ምርጫ ማለት እኮ ነው። ዝም ብለሽ የምትገይበት አይደለም። ቴንክ ዩ ፎር ዊሽንግ ሚ። አንተ ለምን መሰለህ አሁን ላንተ የሚቀልክ ነገር ምን መሰለህ? ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እኔ ከ15 ዓመት በፊት ሳገባ እንደዚህ አይነት ነገሮች የሉም። እይታዬም ፍቅርና ፍቅር ብቻ ነው። ምን እንደሚመጣም አላቅም። ዲቮርስ ራሱ እንዳለ አላቅም። እፍረት ነው የሚሰማኝ። ገባክ? የፈታሽ ሴት በጣም ነው በፈራው። ስለዚህ ይሆናል አይደለ መቀጥቀጥን ተመልሶ መግባት ተለማምጦ እንደዚህ አይነት ነገር ነው እና ህይወትህን እስከ ማሳለፍ ኢቨን አሁንም እየሆነ ያለው ይሄ ነው። ብዙዎቹ ለሞትና ለአደጋ የሚደርሱት ፍቺ አማራጭ አድርጎ ስለማያዩት። አማራጭ መሆን አለበት። አዎ እንዴ ለምን ይገለኛል? የሚፈልግበት ይሄድ። አሁን ይሄ ንግግር ብዙ ሰዎች እንዲቆጡ አያደርግም ወይ ነው? አሁን ለምሳሌ እኔ ለመፍረድ ማን ነኝ ነው? ፈርስት ኦፍ ኦል ሰዎች ላይ ለመፍረድ እኔ ማንም ነኝ? ለምን ትፈታለች ለምን አትፈታም ምናምን የምለውና አንዳንድ ጊዜ በጣም ማምናቸው መወዳቸው ጥሩ ሰዎች ጥሩ ሰዎች የማያውቃቸው ሰዎች ተገደው ሊያማክሩኝ ይመጣሉ። በቃ እፈታለሁ ብለው ማለት ነው። በጣም እንዴ ምን ሆነሽ ነው? አይ በቃ መፍታት አለብኝ ብለው ይመጣሉ። ትደነግጫለሽ አንቺ። ለምንድን ነው ምናምን? አግባ መውለድ is the best thing። ግን ዘራቸውን ለማስቀጠል እኮ ነው ትዳር የሚፈልጉት አብዛኛው ወንዶች። ግን ታውቃለህ ቺት ግን አታድርግ ስትላቸው ለምን አይተውም? እሺ ይሄንን መልስልኝ። እኔ ትዳር መቃወሚያ አይደለም። በጣም እግዚአብሔርን የምፈራ ሴት ነኝ ብዬ ማሰብ ነኝ። ለእግዚአብሔር ወድቄ አምልኬው እንድኖር የምፈልግ ነው። ድንግል ማርያም ደግሞ ልጅ እንደወለደች ኢየሱስን እንደወለደች ማመን ነው። ስለዚህ እንደሷ ትትና ያስፈልገኛል። ግን እኔ ሴቶች ሲሞቱብኝ ማየት አልፈልግም። ሲቆስሉብኝ፣ ሲወርቅብኝ አቅፏት እየተኛ ልጅን የሚመስል ነገር ከእግዚአብሔር እየሰጠችው ለምን ይበድላታል ነው ጥያቄ። ልጠይቅሽ እሺ፣ ለምን ይበድላታል? ለምን ቺት ያደርጋል ወንድ ልጅ? እሱ እኮ ነው አሁን እኔ እኮ አሁን ጎሎባት ነው ስትለው ከጎደለባት መሄድ አለበት። ገባ? ቺት ከማድረግ በቃ ዲቮርስ ማድረግ ነው። ዱ ዩ ቲንክ ብዙ ወንዶች የሚያደርጉትን የሚያውቁ ይመስልሻል? ቺት ሲያደርግ ለምሳሌ አሁን ሚስቱ እያለች ሰራተኛው ጋር ሄዶ የሚወርቅ ሰው ዱ ዩ ቲንክ ሂ ኖስ የሚያደርገውን የሚያውቅ ከቀልቡ የሆነ ይመስልሻል? አዎ አንድ ቀን ከሆነ ከቀልቡ አይደለም። 2-3 ቀን ግን እንደ ሚስቱ አድርጓት እየወረደ ከሆነ ከቀልቡ ነው፣ ተመችታው ነው። ብዙ ወንዶች ላሳይሽ ይችላሉ ቺት ማድረግ ሳይፈልጉ በውስጣቸው ያለው አጋንንት ገብቶሻል፣ ስሜታቸውን አስሮ እነሱ ከእግዚአብሔር ጋር ያላቸው ግንኙነት ጠንካራ ስላልሆነ መንፈሰ ብርቱ ስላልሆኑ አቅማተው ሚስታቸውን እየወደዱ ቺት የሚያደርጉ ሰዎች አሉ። ለምሳሌ አንድ ደንበኛ ልንገርሽ፣ ውጭ ሀገር ነው የሚኖረው። እያለቀሰ ያወራኛል። ሚስቴን አልወዳትም። ለምን አልኩት፣ ቺት እያረኩባት ብዙ ሴቶች ጋር ሄዳለሁ አለ። እሷ እስቲ ምን አይነት ሴት ናት ንገረኝ አልኩት። በጣም መልካም እናት፣ ሁሉን ነገር የምታደርግልኝ ጥሩ ሴት ናት። መልካም አለ። መልካም ሴት፣ ምርጥ ሴት ናት አለ። እኔ ግን አለ ሰው ጋር ሄጄ ቺት አደርጋለሁ። ማቆም አልቻልኩም። ማቆም ፈልጋለሁ፣ ማቆም አልቻልኩም። በቃ ትዳሩን ልፈታው ነው አለ። እሷም አውቃለች። በጭራሽ ይቅር አልለትም ብላኛለች። በቃ ትዳሬን ልፈታው ነው አለ። እና ድንገት ደወልኩላት፣ እሷ ጋር አወራኋት። እያለቀሰች፣ እሷ ደግሞ ቤተክርስቲያን ሆና እያለቀሰች ምናምን ነገር ማለት አወራኋቸው። በሁለቱ መካከል አጋንንት እንዳለ ገባኝ። በተለይ ሰውየው ላይ ማለት ነው። አንድ አልወለደችለትም፣
ሁለት ልጁ ይሄ ቤተክርስቲያንም ይሄድ መጽሐፍ ቅዱስ የሚያነብ ወይም በመንፈስ የነቃ ጸሎት የሚያደርግ ሰው አይደለም። ይወዳታል፣ በጣም ነው የሚወዳት። እየዋሾሽ አይደለም፣ ዶንት ጌት ሚ ሮንግ፣ በጣም ይወዳታል። ግን ስሜቱን መግታት አልቻለም። ስሜትን መግታት እኮ ከባድ እኮ ነው። ታዩ እሱን ነቢየ እግዚአብሔር ዳዊት እንደ ልቤ እግዚአብሔር ያለው እኮ የወታደሩን ሚስት ገላ ባየ ጊዜ እኮ ወደቀ አይደል እንዴ? እግዚአብሔር እኮ እንደ ልቤ ነው ያለው። ያን ስሜት መቆጣጠር ሰለሞን ስንት ሚስቶች ስንት ቁባቶች አስቀመጠ። እግዚአብሔርን ትቶ እነሱ ጋር ሄዶ የእነሱን ጣዖት ጭራሽ መከተል ጀመረ። እግዚአብሔርን ትቶ ለምን ካልሽኝ እንደ ወንድ ልጅ ስሜትን መግራት ለአንድ ሴት መታመን በጣም ከፍተኛ ክህሎትና ብቃት ይጠይቃል። ጸሎት ይጠይቃል፣ ስግደት ይጠይቃል፣ ልመና ይጠይቃል። እንዳልሽው ደግሞ የዘንድሮ ወንዶች እዛ ጋር አይደለንም ያለ ነው። ያ ጥንካሬ ያ ለፍቅር ያ ለልጅ ነገ ልጄን እጎደዋለሁ ማለት የለም። በቃ ለትንሿ ደስታ እንሄዳለን። አንድ የራሳችንን ኃይል እናጣለን። ሁለት ደግሞ ትዳራችንን እንጎዳለን። ግርማ ሞገስ ሁሉ ነው የሚጠፋው። ቺት የሚያደርግ ሰው ሲታይ እንትን ይመስላል እንጂ ምንም ሆነ የለውም። በነገራችን ላይ ወንዶች አካባቢ ብዙ ሴት ጋር ወንድ የሚያደርግ ሰው እንደ ጀግና ይታያል። ፋራ ነው። ኢነርጂውን የበተነ ሰው ነው። እኔ አንዳንድ ጊዜ ከተማ ውስጥ ወይኔ እንትና ጋር እኮ እንዲህ ያደረገ ምናምን ሲባል አይከንሲ ምን አይነት አጋንንት ካረፈባት ሴት ጋር እንደሚተኛ አያውቅም። ብቻ ላይዋ አሪፍ ስለሆነ ወይኔ ቆንጆ ናት፣ ፎሎወር ብዙ ስለናት ቆንጆ ናት ይላል እንጂ ውስጧ ላይ ከብዙ 30 ወንድ ጋር ተኝታ ታውቂያለሽ አይደል? ከሰው ጋር ስተኝ ሰውየው መንፈስ እንደምትወስጂ ታውቂያለሽ አይደል? ይጋባል። መንፈስ ስፕሪት ባድ ስፕሪት ይጋባል። የስ ብዙ ጊዜ ይቅርታና ሴተኛ አዳሪ ላይ ያሉ መንፈሶች ወንዶች ሄዶ ቺት በሚያደርጉበት ሰዓት እሷ ጋር ብዙ ወንዶች የተገናኙት ስፕሪት ወደ ሚስት ሁሉ ይተላለፋል የሚለው አንድ አባስ ሲናገሩ ማለት ነው። ኖ ምን ማለት እንደሆነ እንግዲህ መዋረስ እኮ ነው ማለት። መዋረስ ሲባል ሁለቱም አንድ ሆኑ አይደል የሚለው መጽሐፍ ቅዱስ። አንድ ይሆናሉ ማለት ነው። ጥሩ ከሆነም የእሱን ጥሩነት ትወስዳለች፣ መጥፎ ከሆነም መጥፎነቱን ትወስዳለች። ሰዎች የሚያዩት HIV ኤድስ በሽታ እሱ በጣም ቀላሉ ነገር ነው። በነገራችን ላይ እኔ አንድ ደንበኛ ብላኛለች፣ እኔ ከብዙ ወንዶች ጋር ሴክስ አደረግ ነበር እና ከአንድ ሰው ጋር ሴክስ ካደረግ የእሱን ባህሪ 3-4 ቀን ወስደዋለሁ አለች፣ ይዋርሰዋለች። እኔ ዝምተኛ ተናጋሪ ሰው ነኝ። ዝምተኛ ወንድ ጋር ካልኩኝ ግግም እላለሁኝ አለች። ዝም እዘጋለሁ ስትረስ ሳይኖርብኝ። ስትረስ ካለው ሰው ጋር ሰዎቹ ግን አሁን የኢነርጂ ልውውጡን አያውቁትም። ምንድን ነው አሁን ጊዜያዊ ደስታቸውን ብቻ ነው እንጂ የሚያዩት ምንድን ነው የሚያስከትልብኝ የሚለውን ነገር አያዩትም። ወደ ሚስታቸው ጋር ይዞ የሚመጡንም በሽታም ሆነ ይሄ የስፕሪት ይሄ መጋባት የለም መጋራት ወደ ሚስት ይተላለፋል። ሚስት እኮ ንጹህ ናት። ከዛ ሰውን ቺት የማድረግ ታስበ መንፈሱ ከየት መጣብኝ ትላለች። ከየት መጥቶብኝ ነው እኔ ሌላ ወንድ ጋር ብሄድ ምናምን። እውነት እኮ ነው፣ እውነት ነው። ይሄ ማለት ቀላል አይደለም እያወራን ያለው ነገር። እኔ ለዛ ነው አሁን ይሄ ሁለተኛው ዳዊት ያልኩክ በጣም ስፕሪቱ ዴቪል ነው። ኖ ዌይ ዴቪል ነው። አሁን ለምሳሌ አንተ አሁን መተክ እንደዚህ ብላኛለች ምናምን ትለዋለህ አይደል? አሁን እኔ ቀረብኩኝ አይደል አንተ ጋር ቀላሉ ምሳሌ። ከዛ በኋላ ወዲያውኑ ከአንተ ይበልጥ ኮዬ ላይ ሰራ። ፐብሊክ ነው፣ ዝነኛ ሆነ። ሲሰራ እንዴት መሰለህ? እኔ እኮ አክብሬያት ነው ያልወጣሁት ለእሷ ብዬ እኔ ብር ነው ይሄ ብር ባይሆን ትከሳይ ነበር ይላል። ልከስ ግን ብዙ ነገሮችን ጉቦ ሰጥቷል። ያ አየከው። ስለዚህ ሰው ምን ይላል? ማገናዘብ የቻለ ይረዳል። እኔ ጋ ገባህ? ማስረጃዎች አሉኝ፣ ብዙ ነገሮች አሉኝ። ግን እዛ ጋር የደፈነውን ነገር እሱ ያውቀዋል። ብልህ ነው፣ ዴቪል ነው። በቃ አይምሮህን ማን ያዘዋል? ምን ይፈልጋል? ያንተን መጠን አይምሮ ነው ኪ እንትን የሚሰጥክ እንደ ታብሌት 5 ሲሲ ከሆነ 5 እና እዛ ይዟቸዋል። በቃ በብር በምናምን ታች የሚሰሩትን ሰራተኞችን በሰራተኞቹ ልክ እያቃመ እያበላቸው እያጠጣቸው ነው የሚነግራቸው። እና አካባቢው ላይ በጣም ይታወቃል። አዎ ግን አሁን እያዩኝ ሲል አለ አይደለ? እግዚአብሔር እኮ ሀቅን ያወጣል አይደል? ኦኬ ብዙዎች ሸሹት። አሁን ብቻውን ቆሟል። እሱንም እንደዚህ እያየሁ ከእሱ ጋር ስትገናኝ ምን ነው ቢሰማሽ ስሜት?
አልፈራውም እኔ አልፈራውም ሌባ ስለሆነ አልፈራውም ቀማኛ ስለሆነ አልፈራውም ግን ምን እላለሁ መሰለክ እኔ ሁሉ ቀን ምለው ምን እንደሆነ ታውቃለህ ለወለደ ልጅ ነው የሚያስበው የኔ እንባ የኔ ላብ ያለበት ብር ነው ያ ብር ይሄ ነው ምልክ አሁን ለምሳሌ የኔ አባት ጥሩ ካልሰራ እናቴ እኮ ስትረግመው ነበር አባቴን የእውነት አዎ ለምን በለኝ ቺት አርጎባታል ይሄ ሌላ ግብቷል አይደለ የኔ አባት ስለዚህ እናቴ ሳታቅሱን ስትረግም ማንን ረገመች አንቺ ላይ እኔ ላይ መጣ ወይኔ ገባ ደረሰ ባለፈው ብያታለሁ እኔ ስለሱን ይቅርበኝ ብያታለሁ አያቸዋለሁ አባቴ ጋር ያለው ህይወትን አያለው እሱ እንዴት ነው ህይወት ማለትም አያስደስትም አሁን እንዲህ ነው ብዬ ባልልህም አያስደስትም የሴት ልጅ እርግማን ያለበት ቤተሰብ በልጆቹ ዋጋ እንከፍላለን አባት ያመጣው ቺት ልጅ ላይ ይደረጋል ተዘዋዋሪ ሆኖ ይመጣልሃል መንፈስ እኮ ነው አዎ ስፕሪት ነው አልኩ እኮ እኔ አሁን እኔ ስለጎዳኝ ለዳዊት ልጅ አስባለሁ ዲያብሎስ ከባድ ነው እኮ በዘር ይተላለፋል በዘር ዋጋ ይከፍላል እኔ እኮ በቃ የምፈልገው ስራ አይደለ አገኘው ሱቅ አይደለ አገኘው ክብር ለእግዚአብሔር ደጋግ ኢትዮጵያን ማያቆኝ እስላም የለ ክርስቲያን የለ ፕሮቴስታንት የለ ኢትዮጵያ በመሆናቸው ብቻ የሚተነሽ ብሎ ይሰጡኝ ናቸው እግዚአብሔር ይስጥልኝ እግዚአብሔር ያቀለልቻቸው በቃ ተማመኑብኝ ጌታ እግዚአብሔር ይሁን ሰው ነው የሚያዘጋጅልን አሁን ብዙ ሰው ያደረኩለት አይደለም የደረሰልኝ ነው እግዚአብሔር ያዘጋጀው አየክ ለዚህ ነው እግዚአብሔር የበቀል አምላክ ነው ሲባል አንተን ሊበቀሉ ሊገሉክ የፈለጉትን በእነሱ ፊት ክብር ይሰጣል በጠላቶች ዘይት ይቀባል በቀላው ሲባል ይሄ ልጁ መውደቅ ወይ ነው መግደል አይደለም ግርማ ሞገስ ይሰጣል በጠላቶች ፊት ወደቀች ሞተች ሲባል ብድግ ያረጋና ቁጭ ያረጋል ይሄ ነው በቀላ እግዚአብሔር በቀላ ጠላቶቼ ዛሬ እኔ ሲያዩ ያፍራሉ ብዙ ሴቶች እኔ ለመውደቅ ከዳዊት ጋር ሲሰሩ ነበር ጓደኞቼ አንዴ ለምን በጣም ብዙ ህይወታቸው እንዲኖሩ የመከርኳቸው አሁን ላይ ይቅርታ ብሎ መጥተዋል ግን እኔ አልፈልጋቸውም እፈራቸዋለሁ ብዙ ጎዶሎ ጎኔን የነገሩት ለመግባትም እነሱ ነበሩ ሰው ስትወርቂ ለምን ደስ እንደሚለው አላውቅም እኔ በቃኝ ማለት ያስፈልገናል ብዬ አምናለሁ በቃኝ ማለት በቃ መረዳት በቃኝ አሁን እግዚአብሔር ሰጥቶኛል ጥረግረ ብላ አይደል ያለ ትንሽ ኢንካም ከተሰጠክ ያንን ፕሮዳክት ማሳደግ ነው እንጂ የዚህ ስትል ልምድም ይሆንብሃል እውነት ነው መረዳት ሰው በጣም ይረዳሽ ነበር በቃኛልሽ ከዛ እኔ ለልጅሽ ይከፈልለት ሲባል ለሰቤት ላለችው ልጅ የ6 ወር የልጄ ሲሉ እኔ እችላለሁ ኦልሬዲ አባቱ ጋር ስላለ የኔ ክፍያ ስለሌለው ለዚህኛው ልጅ ይተላለፍ ብዬ የ6 ወር አስከፍያለሁ ወደ 21000 ወደ 22000 የትምህርት ቤት ላይ ሰርቪስ በቃኝ ማለት አለብክ ለሚያለክሱት ደግሞ በኔ ምክንያት መረዳት ያለባቸው ያልወጡ ብዙ ሴቶች አሉ አሁን ሰራተኛ ቀጥረሻል አለች ያው you living good life አሁን በጣም አቦ ይመች እግዚአብሔር እኮ መልካም አባት ነው አንቺ ጋር ስደውልሽ መጀመሪያ አሁን ድረስ ስልክ ጥርሽ ላይ አንተ ግን ስጦታ ብዙ ነው ታደርግልኛለህ በጊዜው አንተኮ አትፈልግም ጋቲም እሺ አስበህልኝ ነው ፈተናው የበዛው I was like መዝሙሩን ሰምቼም አላውቅም በነገራችን ላይ ከሌሎት ጋር መሄድ ያ ደክሞኝ ተኝቼ ወዲያው ነው እኔና ቀርጥሻለሁ ያልኳት ያም መዝሙር ስሰማ ወዲያው ኦኬ ካልኩኝ ግን እንደተባለውም ይሄው እግዚአብሔር አደረገና አሁን ላይ ታሪክሽን ሳስብ በጣም ያስገርመኛል ግን ወደ ትዳሩ ስንመለስ መስተካከል አለበት አሁን እንደው ተጫወትን ቀለድን ሳቅን ይሄ በሽታ ስለሆነ መስተካከል አለበት በቃ ይሄ ማለት አሁን ሴቱም ለምሳሌ በብዛት ማቴሪያል ነገር ላይ ነው የሚያየው ወንዱም ደግሞ ጊዜያዊ ደስታውን ብቻ ነው የሚያየው ሁሉም ነገር ደግሞ ለሶሻል ሚዲያ ፖስት ሆነ እያንዳንዳችሁ ትዳራችሁን አደባባይ ላይ የምታሰጡ ሰዎች ዋጋ ትከፍላላችሁ ልጆቻችሁን ወስዳችሁ በቪዲዮ በምናምን እያደረጋችሁ የምታሳዩ ሰዎች ዋጋ ትከፍላላችሁ
ዋጋ ያስከፍላቸዋል። ባይዘዌይ ትዳርም ሆነ ፍቅርም ሆነ ይሄ የሰው አይን የሚባል ከባድ አለ። ቶሎ ሰው አፍ የገባ ትዳር ቶሎ ይወርቃል። በጣም የሚገርመኝ ነገር ሽፍን ቢደረግ ይሻላል። በባህላችን እኮ ጫጉላ ይባላል አይደል? 1 ወር ለምናምን ስራ ቀርቶ በገጠሩ ጎጆ ቤት ተሰጥቶ ሁለቱ ብቻ የፍቅር ሂደታቸውን የሚያዩ ባህላዊ የሆነ ግን ዘመናዊ የሆነ አካሄድ አለብን ኢትዮጵያ ስር ያንን ለመደረ። ዛሬ ግን ምግብክ ፊት ለፊት ነው የራቦ እያለ ሌክጀሪ የሆነ ልጅ አራስነት አራስ እንግዲህ ይደበቃል አይደል? እርጥብ የሆነ ልጅ ፊት ለፊት ይወጣል፣ በሱ ይሸቀጣል፣ ይሸጥበታል። ልጅ ገባ ሲበላ ስጋ ሲግጥ ምናምን ይሄ አይሆንም። ይሄ ልጅ ነገ ጠዋት እንዴት ነው የምታሳድገው? ለጀማሪ ወጣት ያላገቡ ሰዎች ምን ነው የምትመክሪው? እግዚአብሔርን ጠይቁ። ጓደኛንም መጠየቅ ጓደኛ ባይዘው ምቀኛ ነው። አብሶ ሴት ለሴት አይሆንም። የእውነት ወንድ ልጅ ግን ካልሆነ ይሄ እኮ እንትን አይልም ጥሩ አይደለም ይነግርሃል። ካላማረብህም ልብስ ወንድ ልጅ ጓደኛ ነው ምልክ ካላማረብህም አያምርብሽም ነው የሚለው። ሴት ልጅ ግን ኢንተርቪው አለኝ ዛሬ ምን ለብሼ ልሂድ ብትል ያልሆነ ነገር ነው የምትነግርህ። አንድ ቀን ጥሩ ልትሆን ትችላለች፣ ግን 10 ቀን ግን ክፉ ክናት። ሴት ልጅ ክፉ ናችሁ ማለት ነው። አንቺም ራሱ በለኝ። ለምን እኔ ጻድቅ ሆኜ መታየትም አልፈልግም። ለምን ብዙዎቹ ሴቶች ካለ እኔ ደግሞ ስለኔ የሚመሰክሩት ሌሎች ሰዎች ናቸው። እንዴት ነው ቃል ኪዳን ግን ስንት ፐርሰንት እውነት ነው? ስትነሳ አይፈልጉም። ሁል ቀን የሆነ እንድታዝንልክ ስታባብልክ ነው የምትወደው። አላቅም ለምን እንደሆነ አላቅም። አሁን ስትነሳ ጎበዝ ተነሳሽ ጥሩ ይሄንን አርጊው ልትል ትችላለች። ውስጥ ለውስጥ ነው የምትሄደው። ለምን ጓደኛ መበለጥን አይፈልግም፣ ወንድም ሴትም። ለዛ ነው ብዙ ጓደኛ የሌላቸው ሰዎች አሸናፊዎች ናቸው። ብዙ ጓደኛ የሌላቸው ሰዎች ከእግዚአብሔር ጋር ነው ለጊዜው ገባ። አላማህንም ለእግዚአብሔር ነው ታስወድቃለች። ብዙ ቢዝነሶች ልጀምር ብዬ ብዙ ሰዎች ያበላሹብኛል። አሁን ሴቶች እኔ ያው ሴት ናት ጓደኛ ድሮ ወድ ነበረ። አሁን ወደ ገዳም እግዚአብሔርን ማገልገል ነው እንጂ የምፈልገው ነገር ተሰትሬ አርቲፊሻል ነገሮች ጥዬ በቃ አይቼዋለሁ። ትዳርን አይቼዋለሁ፣ መውለድን አይቼዋለሁ። አሁን ቲንክ እኔ የተለየ ነገር አለ ብዬ አላምንም። እውነት ለማውራት አሁን ብዙ ሰው እንደሚያካብደው የሚያካብድ ሰው አይደለም። የተለየ አንድ ነገር እግዚአብሔር ነው። እግዚአብሔርን አግኝቼዋለሁ። አላማ ነው። አላማዬን እየኖርኩ ነው። እኔ ትዳር ትርፌ ነው። በቃ ከዚህ በኋላ እግዚአብሔር ትዳር ቢሰጠኝ እሰይ። ተሰርተሃላ። ቴንክ ዩ። ስለተቀደም ያልኩህ እኮ ያንን ነው። አንተ አሁን ከኛ ከሌሎች ብዙ ትላልቅ ሰዎችም አይቻለሁ። ሰው ደግሞ አንተም በራስክ ማይንድን የምትሰራ ነው። የወደቁትን ተነሱ እያልክ እንትን የምታል። ስለዚህ ሚስትክ አታቀትህም። ሴት ልጅ ደግሞ ይኸውልህ እኔ ራሴን አሁን ከበፊቱና አሁን ካለሁት እንዴት ነው ለውጥ ትንሽ ነገር ከተሰጣት በጣም ውብ ሆና ነው የምትታይለ። አንተ ደግሞ ሴት ምን ትፈልጋለች? ለአንተ ያልነግርህም ታውቀዋለህ። ምን የምትፈልገው እስኪ ንገረኝ። እኔ አላውቅም። መፈቀርን በቃ ቀላል እኮ ነው መፈቀር። እና የጋራ ነገር አትወድም። የጋራ ነገር ማለት ባሏን ማጋራት አትፈልግም። በቃ ሌላ ሴት ጋር እንዲልና አንድ የአርባ ምንጭ ኃይሌ ሪዞርት መጽሐፍ እያነበብኩኝ ነው ዋና ዋኝቼ ምናምን ነገር የሚገርም መጽሐፍ እያነበብኩኝ እስራኤላውያን ትልልቅ ሰዎች መጡ። ባልና ሚስቶች ናቸው እና የሆነ ግንኙነታቸው እንዴት ደስ እንደሚል በትዳር 50 ዓመት 40 ዓመት ቆይተው አንቺ በቃ እንዴት እንደሚቀላለዱ እንዴት እንደሚላፉ እንዴት እንደሚዋኙ ውሃ ውስጥ እንዲህ ተቃቅፈው እያየው አርጅተዋል እኮ 60 ዓመቷ ነው ምናምን፣ ግን ፍቅራቸው በቃ አስገረመኝና በሆነ ምክንያት ማውራት ጀመረ። ምንድን ነው ሚስጥራችሁ እስቲ ንገር። እስራኤላውያን በጣም ብልና አስተዋይ ህዝቦች ናቸው። ሂዝ ማይ ፍሬንድ አለች። ሂዝ ጓደኛዬ ነው አለች። ጓደኛዬ አብረን ስንሆን አብረን ነን ይኸውልህ አለችኝ። ሁል ጊዜ ዓርብ አበባ ይልክልኛል። ሁል ጊዜ ካገኘን ቀን ጀምሮ ዓርብ አበባ ይልክልኛል። ከዛ በኋላ ጠዋት ስንነሳ ደግሞ ሁሌ ጠዋት ተነስቶ ቡና ያፈላልኛል። ዓለሜን አገኘው በቃ አለች። ሌላ ምንም አልፈልግም። ዲስ ዋት አይ ዋንት። ዞር አልኩትና ትልካለህ ስለው እየቀለደ ዶንት ሊስን ቱ ዚስ ጋር ይላል። እየቀለደ ነው። ግን ለምን እንደው የምትልክላት አልኩ።
ውመን ሳለ they want to be remembered እያሰብኳት እንደሆነ እንድታቅ ነው እንጂ አበባው ለይና ላንተ ምንም ላይሆን ይችላል አለ እንደሆነ አዘጋጃት አየክ ለሁሉ ነገር ግን እንደዚህ ሳረግላት እያሰብኳት እንደሆነ ይገባታል። አንድ ላይ አብራችሁ ስትሆኑ አብራችሁ አሪፍ ነገር አድርጉ። ግን አለች ብቻዬን ሆናለሁ ካለ ባለ ሂድ፣ እኔም ጓደኞች ጋር ሄጄ ልዝናና ካልኩኝ ልዝናና፣ ስንገናኝ ግን ደግሞ አንድ ላይ በጋራ እናደርጋለን። ጓደኛ ለመሆን ምን ያስፈልጋል? we talk so much አለች። we talk በቃ ያወራሉ፣ ይቀላለዳሉ፣ ይላፋሉ። እኔ እዛ ቀን ነው አንቺ በወጣት አልቀናም እኮ እዛ ቁጭ ብዬ ቀን ነው መከሩኝ። አንዷ ሌላዋን መጣች፣ እንደዚህ ነው ከቤተሰብ ጋር ቢዝነስ አይሰራም፣ ትክክል ከሚስት ጋር እንዳትሰራ፣ ከሚስት ጋር የሆነ ቀን የሆነ የሚበላሽ ነገር ይኖራል። ትሰርባታለህ፣ ትሰዳደባለህ፣ ክብር ይቀንሳል። ትክክል። ስለዚህ ጓደኛ ማለት አንዳንድ ጊዜ እኮ ምን አለ መሰለሽ፣ አንዳንድ ጊዜ ከወደድኩሽ ሌላ ሰው ጋር ቺት ሳደረግ ልጎዳሽ ነው ማለት ነው። ራሴን ነው ደግሞ የምጎዳው። አንዳንድ ጊዜ በህይወትሽ ለምሳሌ ልጅ አለሽ አይደለ? አንቺ የምትሰሪው ለልጅሽ ነው፣ በእርግጠኝነት ስለምትወጂ ነው። አለቀ። እዚህ ዓለም ላይ ልጅሽን የሚጎዳ ምንም ነገር አታደርጊም በእርግጠኝነት። ፓርት ኦፊት ምንድነው? ሰዎቹ እግዚአብሔርን አላገኙም መጀመሪያ፣ ሁለት ራሳቸውና ዓላማቸውን አላገኙም። ምን እንደሚወዱ ትዳር ምን እንደሆነ አያውቁትም። ማለትም ቤተሰብ እኔን አሁን አባቴ ያን ሁሉ መስዋዕት አድርጎ አሳድጎ እናቴ መስዋዕት አድርጎ አያቴዎቼ ለፍተው ጥረው አሳድገውኝ ሲወስደኝ ቢያንስ ፍቅርን መስጠት ካልቻለ ባይወስደኝ ባያበላሸኝ። ለምን እሱ እዚህ ጋር ሴት ልጅ ወልዶ የእሱ ልጅ ስትበላሽ ይወዳል? አይወድም። ልክ እንደዛ ቴስት ካለክ እኔን ትጠብቀኛለህ ማለት ነው። ወደዛ ማምጣት ነው። ካላደክ ደግሞ በቃ መተው ነው እኮ ባህሪህን ካወክ። የሰው ህይወት ለምን ታጨማልቃለህ? ቺተር ከሆንክ ሴክሹዋል ሪሌሽኑ የሚያዋጣ ከሆነ ያን መቀጠል ነው። ግን ማግባት የለብህም። ግን ማግባት ከሆነ ማቆም ማለት ነው ሁሉም ነገሮችህን። ሴክሹዋል ሪሌሽን ግን ምን ያህል ወሳኝነት አለው ግንኙነት ላይ ትዳር ላይ? እንዴ በጣም አስፈላጊ ነው እንጂ ስንት ፐርሰንት እንዴት ልበለኝ? ምንም አያስፈልግም ነው? ያስፈልጋል? ያስፈልጋል። ዋናው ነው። አዎ። ግን እየሰለቸው የሚመጣ ነገር አይደል? ውሸት ነው። ከማን ውሸት ነው። እንደዚህማ ካደረገ ሌላ ቦታ ይሄዳል ማለት ነው። እያረጀም ሲመጣ እንዴ ያረጀ ሲመጣ እስከሚያረጁ ድረስ ያደረጉ በፍቅር የሚኖሩ ትላልቅ እስከ ማርያምን እስከ 70 ዓመታቸው በጣም እንጆ የሚያደርጉ የሰፈሬ ልጆች አባቶች ነበሩ። ጠይቀሻቸው? ደስ ቃል ቀርባቸዋለን። እሺ ከዛስ ምን አላቸው? በጣም ወዳሉ እንሄዳለን፣ ቤታቸውም እናያቸዋለን። እስኪሞቱ ድረስ ጌታን የእነሱ ፍቅር ለእኔ ይስጠኝ ነበር። ሞቱ ግን? አዎ በቃ ምንም ኢቭን ሞቶ ራሱ ዲቃል አልመጣም። ሲሞት ዲቃል ይመጣል እንዴ? ስትረከሪ ሰው በኋላ ነው ማለት ወልሸቱ ሲሞት ቅቤ ቀቡኝ አለችውን አልሰማህም? ማን? አንድ እኛ ጋር ባሏ ሞተ። እሺ በቃ ያዙ ይልቀቁኝ አለች። ከዛ በኋላ ሊቀበር ሲል 2 ልጅ ይዛ አንዷ መጣች ማለት ነው። ከዛ ቅቤ ቀቡኝ ባሌን ይሞቱ አለች። አይ በቃ ቅቤ ቀቡኝ አመመን ጭንቅላቴ ልኑር ቆይተው ልከቦታ አለች። የምትወደውን ባሏም በዛ ሰዓት ላይ ገደለችው። እርሜ ልኳን ያንን ሞት እያሰበች ትሞት ነበረ። ይሄ ቺት የሚባለው ነገር በጣም ከባድ ነው። ከብዳል። ወንድ ልጅ ከባድ። እኔ ግን እንዴት ይችለዋለሁ? አሁን እዚች ጋር አድርጎ አሁን ደግሞ ቤት ያስቀምጣሉ ቅምጦች። ኦኬ ልጅ ይወልዳሉ። አንዳንድ መያዣ እናገርልሃለሁ እያሉ የሚያስፈራሩ ሴቶች እንዳሉ ታውቃለህ? የሀብታሞች ቅምጦ ነው ማለት። እንዴት ኢኮኖሚ ታያለች። ብዙ አይነት ሴቶች ነው ያሉት። የፍቅር ሴቶች አሉ። ኖርማሊ ኢንጆይ አድርገው ጌታዊ አባቶቻችን ከሲኦልም ከገነት ከላይ ሲያዩ ኧረ ዘመኑ ከፋ መድኃኒዓለም። እሺ 3 አይነት ሴቶች አሉ። ይህንን ብዙ ሰዎች ያዩታል። በጣም ብዙዎቻችሁ ታዩታል። የምታዩት እውነት ስለሆነ ነው። ይሄ ቪዲዮ ቪው ቲክቶክ ላይ ተቆርጦ ከወጣ ኢዝ አወር ሪያሊቲ፣ የእኛ እውነታ ነው። ስላልተወራ ነው እንጂ እያንዳንዳችን እናውቃለን። እሺ የመጀመሪያው ምንድነች? ይኸውልህ ምን አይነት እውነተኛ ሴት አለች ምትኖር። እቺ የተከበረች እግዚአብሔር የባረካት ሴት ናት። አሉ ብዙ ግን አሉ ታምነው ቺተርም ሆኖ እኮ ሊሆን ይችላል። የወንዱ ጉዳይ ነው ያ።
ግን እሷ ታምና ቤት ነው ብላ ኩርምት ብላ ምትኖራለች መከራዋን ሁሉ ይዛ ወንደርፉል እሺ አዎ ሁለተኛዋ ደግሞ 50-50 ናት ገባ ከመጣ ይምጣ ካልመጣ ይምጣ ሲሄድም ይመቻታል ካለም ደስ ይላታል ሲሰድባትም ውድዬ ነው የምትለው ልክ ነህ አባ ወይ አደገኞቹ ደግሞ አሉ ከዚህ ይበልጡ አዎ ያገባሉ መኖር ስላቃታቸው ነው ኢኮኖሚ ያገቡ መልበስ መቃሙ መጠጣቱት አብዛኛው ሲጠጪ ቃሚ ሴት እኮ ጥሩ ባለው የሚገጥማት አይታችኋል አድኖ ነው የሚሉት በድክመታቸው አንተ አርገው ማነዟል እናተ ራሷ አጣቀም ስታቀቅ ታቂኛለሽ እነዚህ ከባድ ናቸው በጣም በተለይ ወጣት የሆነ ወንድ ልጅ ራሱን ከክፉ ሴቶች መጠበቅ አለበት ገና እየሰራ ገንዘብ እያገኘ ምናምን ያለ ልጅ ትመጣና እኔ እኮ አንተን ወዳለሁ ትሬሊንግ ያደረገች ሴት ናት ዋው ትሬሊንግ ያደረገች አሁን እንደዚህ አሁን ለምሳሌ ልበልክ ሜቢ 29 ዓመት ምናምን ሆኖ is powerful በቲክቶክም በቃ በቢዝነሱም ዓለም ገና እንዲውጥት ሲል ጋም ይደረጋል አያቅም ሴክሹዋል ምንም አያቅም የመጀመሪያው ናት እሷ ግን ዛጋ 119ኛ ሆነች ሴቶችም ደግሞ አሉ ገና ይወጡ ዝንኛ ሊሆኑ ሲሉ ወንዱ ያረጋቸውና እሱም ተቀምጦ እንደዛ አምሮ ተኩሎ ነው የሚቀመጠው ወንዱ አለባበስ ወዲዬ ሽታው ብራንድ ሽቶ ቀርባችሁ አትመክሩንም ነበር ሚል ገብቶ ሳቅ በህይወት ይዟል እኔም ያው ተኮርኩሜ ነው from expert ነው አሁን እየተማርን ያለ ነው ካደረሱ ሰዎች ያ ንግድ ስለሆነ እኮ ነው ፍቅር አይደለም ይኸውልህ ፍቅርና ንግድ ይለያያል እኔ አንድ ሰውዬ የሆነ ጂም አገኘሁትና ፍቅረኛለች እሱ በጣም ሀብታም ነው ብዙ ሚሊዮን ብር አለው አካውንቱ ላይ በጣም ብዙ ሚሊዮን ብር አለው ስኬታማ ሰው ነው እሷ ደግሞ ተማሪ ናት ያስገርመኝ ነገር ነው እሷ ዩኒቨርሲቲ ነው የምትማረው ምንድነው ዝም ብሎ ተራ ተቀጣሪ ነኝ ብሎ ነው የቀረባት ገባሽ ተራ ተቀጣሪ ነኝ የሆነ ፋርማሲ ውስጥ ተቀጥሬ የምሰራ ሰው ነኝ ደሞዜ ምናምን 3500 ብር ምናምን ነገር ብሎ ነው እሱ ግን አካውንት ላይ ሚሊየንስ ነው ያለው በጣም ፋርማሲውም የሱ ነው እቃ ከቻይና ከምናምን መሬት ነው ያስመጣል እና ያወሩ ስልክ ሲቋረጥ እማየላከች ልጅ ብር አለ ለላክልም ትልክለታለች ገባ እንደዚህ እንትን ልበል በቃ ሳይ በቃ አስቀናኝ ገባሽ እቺ ልጅ አሁን እንብለው አይደለችም በቃ ድህነቱን ብላ ነው የወደደችው ይሄ ጅል የሆነው ሰው ግን ይመጣና ይሄው ብሬ ይሄው መኪናዬ ሾቪ ቲክቶክ ላይ ይሄደ ሊበላ እኮ ነው በቃ እንትኑን አድርጎ ራሴ ነው የሚሉት ማለት ይገርገር ትመጣለች yes you gotta act like a broke act like ምንም የሌለው ልጅ ነው መምሰል ያለብህ ምክንያቱም there is no way ወንድ ከሴት የሚያመልጥበት ወይ የለው I'm sorry to say this የወንድ ልጅ ከረሃብ ከጦርነት ከመሬት መንቀጥቀጥ ሊያመልጥ ይችላል ከእግዚአብሔርም ላይመልጥ ከሴጣንም ላይመልጥ ይችላል ከሴት ግን ከሴት አያመልጥ ሴት የመጨረሻ ድክመቱ ናት ግን ለምንድን ነው ትልቁ ሰውዬ እንትኑ አደባባይ ላይ ራስሽ የምታሰጭው ብሉኝ ገባሽ በቃ ብሉኝ እና ከዛ ደግሞ አትችለውማ ኢነርጂን እኮ ነው የምትመጣው አካውንትን ቼክ የሚያደርጉ ሴቶች እንዳሉ ታውቃለህ እንዴት ቼክ ያደርጋሉ አሁን ይኸውልህ ሲስተሙ እንደ ድሮ አይደለም አሁን ያንተ ጓደ ይሄ የተነገረ ሂስትሪ ጥሩ ነው የ3000 ደሞዝተኛ ነው ዋይስ ቲንከር ነው አይደል ዲገር ገርሎች እንዳይበሉ ታደርጋለህ በቃ አሁን ሴቶች ወይ ወንዶች ይሄንን አልፎ ሄደዋል ይኸውልህ ይሄንን ደግሞ አሁን እቺ ምስኪን ስለሆነች ነው አካውንት ይታያል አብዛኛው ዲቮርስ የሚሆንበት መንገድ ምን መሰለህ ሾርት ዌይ ነው የሚፈልጉ ሴቶች አይ ዶንት ኬር እዛ ጋር ያለችው ሚስት ለምን አሁን ከኬና ክክ አይደለም የመጀመሪያ የመጣሁት ታከን ኢናፍ በቃ ወይኔ አካውንት ይታያል ቤት ይታያል ኑሮ ይታያል ደካማ ጎኑ ይታወቃል ሃይማኖት ነው እናቱ ነው ጓደኛው ጋር ተቀርባለች በደም ከዛን እሷ ምንድነው
አንተ አሁን ያንተ ሆቴል እርጎ የሆነ ጁስ አለ ካለ ልክ እንደዛ ቀስቀስ ተደርጎ ይሰጣል በተናደደ የምትመጣው ልክ የተናደደ ሰዓት ነው ከኔ ጋር በተጣላ ሰዓት ነው ፉል ፓኬጅ ናት she knows everything ትመቻለች ወይኔ በማርያም ገብተሻል ሚስቱ ዘጋ ነጭ ቁርም አያስባትም ወንድ ልጅ ደግሞ ይሄ ነው ችግሩ በእናትሽ አያስባ አንቺ እኮ ይላታል ይመጣል እንደሱ አቋርጠሽ ጠጣና ሄድና አውጣው ነው የምትለው ሐሳብን ጠጥተ ንገራት ሴት የምትወደው ሲነገራት ነው ልክ ልኳን ነገራት አዎ ከዛ ይመጣ ስሜ ይላል ከበር ላይ ጓ አርጎ ይገባና ስሜ ህይወቴን በልተሽ እስከዛሬ ያልኖርኩት ይላታል ወይኔ ይቀጥላል እሷ አላማዋ ነው ግን ያንን ደግሞ ብልህ ወንድ ከሆነ እንዴት ቀረበች ዲቮርስ ያደርጋል በቃ ከዛ አትመቸውም ከዚች ግማሹን ንብረት ወስዶ ለዛ ግማሹን ይሰጣል ዘባክ የምትረዳውም ሊኖር ይችላል ከሌላ ወንድ ጋር እንጆይም ልታረግ ትችላል አይታወቅም ደግሞ ምን አለ አንዳንድ ደንበኞች ጋር ገባኝ አንዲት ደንበኛዬ በጣም ባሏ ሀብታም ነው ከዛ የሆነ ወንድ ላይ በፍቅር ልትሞት አፍቅራ ልትሞት የእሷ ባል በጣም ሀብታም ነው የምትኖረው ላይፍ እጅግ በጣም በቃ የሚገርም ላይፍ ነው የምትኖረው እና የሆነ ወንድ አፍቅራ በጣም ልትሞት ግራ ገባኝ ቁጭ ብዬ እያወራሁ ምንድን ነው ባልሽ መጥፎ ነው አይደለም ልጆቼን ጠልቻቸው ልሞታለች ማየት አስጠሉኛለች ልጆቼ ዩሲ ምን የመሰለ ቤት ውስጥ በቃ መጋረጃዎች ተጠቅልዬ ማልቀስ ነው አለች ቤቷን ልነግርሽ አልችልም መኪናዋን ልነግርሽ አልችልም it took me ብዙ ሴሽኖች ሳወራ በስተመጨረሻ መድኃኒት አድርጎባት አሁን ከተማ ውስጥ የሀብታም ሚስቶችን የሚያድኑ ወንዶች አሉ ጂም ውስጥ እሱማ በስማ ሪም መቻላል እኮ ጂም አዎ እንዴት የወር ክፍያዋ አንዴ ክፈል እንጂ የአንድ ወር የጂም ክፈል እንጂ ሁለተኛው ይታሰብበታል እዛው ሴቶች ናቸው የሚከፍሉት ወንድም ሴትም በቃ መከፋፈያ ነው ጂም እኮ ስፖርት መስሪያ መሆኑ እየቀረ ነው ሰዎች ጎበዝ አሚን ላይክ ያ አሚን ወንዱም ሴቷን እንዲህ ብሎ ያል ሴቷም ወንዱን ያል የሆነ ወሬ ነው ኮንቨርሴሽን ነው ያ ኬሪድ የሆነ የሶሻል ላይፍ ያስፈልጋል ግን ሁሉም ጂሞች ጋር አይደለም አንዳንድ በጣም ፕሮፌሽናል የሆኑ አሉ በቃ ጂም ነው ሶሻል ኔትወርክ ካለ ሶሻል ኔትወርክ ይኖራል ግን ብዙ ወንዶች ሚስቶቻቸውን በጂም እያጡ ነው እዚህ ቤት ያለችው እኮ ይኸውልህ ማስተካከል ትችላለህ ቦርጫም የወጣው ላንተ ልጅ ስትል ነው እንጂ መዋውን ውቦናን ያገኘሃት እኮ አይደል ተውባ አምራ ከብዙ ሚሊዮን ሴቶች መርጣሃት ነው ያገባሃት አንተ እኮ ነው ያስወደካት የተዝረከረከችው ላንተ ስትል ነው የኔ እናት አይዞሽ ያ ስለዚህ እችን ሴት ቀና አርገጅም ብትወስዳት እርግጠኛ ነኝ ከዛ በላይ ናት እቺ ግን አላማ አላት ልጆቼ ባሌ ትዳሬ እግዚአብሔር ትላለች ቤተሰቦቹ የልጆቿን ግሮዝ ነው የምታየው አድገውልኝ ነገ ትልቅ ቦታ ደርሰውልኝ ነገ የተሻለ ህይወት ኖረልኝ ነው የምትለው ያቺ ግን ምንድን ነው ጉቺ ብራንድ ልብስ ለብሼ መነጽሬ ብራንድ ሂዩማኒን ልትል ጥፍ ነው የምታደርግ አሚን ላይክ ለምሳሌ አንዳንድ ኢንስታግራም ላይ የምታዩ ፎቶ ሰቀጥተሻል ሰዎቹ የሚዝናኑበት ሴቶቹ የሚዝናኑበት ቦታ what's going on I mean I'm not judging ግን ከየት ነው ብሩ ይመጣ አንዳንድ ጊዜ I don't like to judge people I don't judge ሰውን መፍረድ አልወድም ግን sometimes የሆነ ሰው ባለ ትዳር እንደሆነ እያወቅን የዛን ሰው ገንዘብ ወስደን የሆነ ነገር ማድረግ ካርማው በጣም ቆሻሻ ነው ይሄ ቋንቋ ነው አሁን ያልገባቸው ካርማ ነው ከባድ ነው ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን መልሶ ይጥልሃል የዘራሽውን ነው የሚያሳጭልሽ ኤግዛክት ደግሞ በስቶ ነው የሚመጣው እጥፍ ደስ የሚለው እሱ አይደለም አሁን እኮ በእግዚአብሔር መታመን በእግዚአብሔር አሁን ይሄን ሁሉ አርገሽ እግዚአብሔር ያረጋል መች እሱ ታይሙ እሱ ነው ያልመረው አምላክህን ስለዚህ ካርማ ከባድ ነው ይከፍላል ዘሪቱ ደስ የሚል ዘፈን አላት ለሚስቱ ካልሆነ ሁሉን ለሰጠችው ለማንም አይበጅም ይቅርብሽ የሰው አይነት ነገር ማለት ነው ድሮ የሰማው
ሰው አሁን ኢኮኖሚ ላይ ነው ሩጫው። ከብር በላይ ግን እግዚአብሔርና ሰው ኃይል አለው። ሰው ማወቅ ያለበት እና ቺት ማድረግ ደስታ ይሰጣል። መታመን ግን ሰላምና እርካታ የሰውነት ስሜት ይሰጣል። ገባሽ? አንድ ሰው ሲታመን፣ በተለይ አሁን ታማኝ ሲባል ሁለት አይነት ታማኛል። አንድ ድሃ ወንድ ብር ስለሌለው አቅም ስለሌለው ለሚስቱ ሲታመንና ኖሮት ዝና ኖሮት ብር ኖሮት መኪና ኖሮት 50 ሴት ጋር መሄድ እየቻለ ሳይሄድ ሲቀርና ግን ሳይችል ፌስታሉን ዳቦውን ይዘው ሚስቴ ብሎ የሚመጣው እሱም አማራጭ ስለሌለው ነው። ገባሽ? እሱ ደስናት መታመን አይደለም። መታመን ማለት ምን ማለት እንደሆነ አለው ይችላል ማድረግ ግን አይፈልግም። ንቆታል። ይሄ ኃጢአት ነው፣ ይሄ አያስፈልግም፣ ከእኔ በታች ነው ብሎ ያብዛላቸው ለሚያገቡት። ጥሩ ትዳር ግን ገጥሞሽ አያውቅም? ምርጥ የሚባል አሪፍ የሚባል አሉ። ግን ውስጣቸው ስገባ እኮ ነው ማን ያሁን የምታውቀው እኮ ከላይማ ይመስላሉ አለ። ግን ያሉት ደግሞ እዩኝ ብሎ አይጮሁም ነው እኮ። አሁን እኮ ያሉት ተደብቀው እዩኝ አይሉም፣ ፎቶ አይፖስቱም፣ እንትን አይሉም። ተደብቀው ነው የሚኖሩት። የተደበቀን ነገር ሰይጣንን ማፍረስ አይችልም። አደባባይ ላይ አስጥተው ለመጥፎ መንፈስ ለዓለም ጥለኸው ኢቪል አይ የሚባል ነገር አለ። እሱም ሊሆን ይችላል ብዬ ነው የማስበው። አደጋ አለው። የሆነ አንድ ነገር ሲደበቅ ገባሽ? ሲደበቅ ያድጋል፣ ግሮ ያደርጋል፣ መሰረት ይይዛል። ከዛ አደባባይ ላይ ቢወጣም እንኳ አብራችሁት በድብቅ የገነባችሁት ስለሆነ ሲመታ አይንገዳገድም። እኔ እንግዲህ እንደድል ሁኜ አሁን ከዲቮርሱ በኋላ የሚያየሁት ነገር እንዳልኩ ነው። ይመጣሉ ወንዶች አይደል? አዎ ይመጣሉ። ሴት አይደለም ይመጣሉ። ሴት ኮን ሁሌም አለ። ሴት ብታጣበት እርሜ የለም። በ50 ዓመቷም አዎ፣ በ60ም አዎ፣ በ70ም ተጋብታ ላየህም እንደውም እሷ ተለቅ ያለች ናት፣ እሱ ግን አነስ ያለ ሆኖ ልጅ ያው መውለድ በማችልበት ሰዓት ላይ አግብቷት እየኖረ ያለ አይቻለሁ። በጣም ቻፓ አላት እሷ። አየላቸው እንደዚህ ወጥተው ነው ዩቱብ ላይ ያየሁት። ምንም ብር የላትም እሷ የላትም። እውነተኛ ፍቅር ያገናኛቸው ዩቱብ ላይ ወጥቶ ነው ያየሁት። ፍቅር መሰረቱ ብር አይደለም። ምንድን ነው? መፋቀር ነው። በንጹህ መፋቀር። በንጹህ መፋቀር ምን ማለት ነው? በቃ እግዚአብሔርን አምለክ ታምነህላት መኖር ማለት ነው። እና አሁን እሺ አንቺ እግዚአብሔርን ጠይቀሽ ታውቂያለሽ? ከዚህ በኋላ ለማግባት ጤና የለም ጠይቃው። ጤናሽንማ ሰጥቶሻል እግዚአብሔር ይመስገን። አዎ እሱን እንዳላጣ። ሁለተኛ ደግሞ በራሴ ቆሜ ልጄን ማሳደግ እንድፈልግ ነው። አይ ቲንክ ሲመስለኝ አንቺ ለባህሎችሽ የምትገዢ አይነት ሴት አይደለሽ። አዎ ማለትም ማይሆን ነገር ከሰሩ አልገዛም። መጽሐፍ እኮ ግን የሚለው ተገዙላቸው ነው የሚለው እኮ። ሚስቶች ወይ ቤተክርስቲያን ለክርስቶስ እንደተገዛችለት እናንተም ተገዙ። ደስ ይለኛል። እንደዛማ ያን ቃል ማከብር ሴት ነኝ። ቃሉንም ማቅረኝ። ግን ወንዱ ሰካራምና ጫካሚ ከሆነ አልገዛለትም። ለምን አትገዥለት? እየቃመ የአጨሰ ቤቴን እያፈረሰ አላረጉም። አየሽ፣ ሳይቅምና ሳያጨስ ጠንካራ ሆኖ ብትገዥለት ምን ይገርማል? ይገርማል እንዴ? ንጹህ ወንድ ነው። ማንም ሰው ይትገዛለታል። እንደሱ አይነት ወንድን ሲጀምር አታገኝም አንቺ። መገዛትሽን ግን ዋጋ የሚኖረው መገዛት ሳይኖርብሽ ስትገዢ ነው። ፍቅር ካልኩሌሽን ስላልሆነ። እሺ እንግዲህ ከአሁን ወዲያ ስለማልቀጥል ያው ላሉት እንግዲህ ትምህርት ይሆናል። ኖ ልስን፣ ይኸውልሽ የሚወዳችሁም ብትወዱ ምን ይገርማል አለ። እሺ ክርስቶስ የሚወደውን አይገርምም? ይሄን አሕዛብም ያደርጉታል። የሚጠሏችሁን ውደዱ። ተሰራይክ ምን ግራችሁ ሲመጣ ቀኛችሁን አሳዩ። ምን ማለት ነው? ጫት ቅሙና ጠጥቶ ሲመጣ ጫት ቅሙና እንዳልጠጣ አይነት ፍቅር ስጭው። መገዛት ያ ነው ፍቅር ማለት ያ ነው። ባይዘው እሺ እኔ ተጠንቅቄ እኔ ገንዘብ ኖሮኝ እኔ ቤተክርስቲያን ሀጅ ሆኜ እኔ ታማኝ ሆኜ ከወደርሽኝ የወደርሽኝ እኔ እርን አድርጌው ነው። ለልጅሽ አንደኛ ቢወጣም ባይወጣም ታበይዋለሽ። ኤግዛክት አረ ፍቅር ስለሆነ ካልኩሌሽን የለም። ነገ አድርጎ የመግበኛል አይደለም። እንደዚህ ብሎ እናት አይደለም። ደስ ከዚህ ቦጭቀሽ ብታበየው ደስ ይልሻል። ፍቅር ማለት ያ ነው። እግዚአብሔርን ሲያፈቅር እኮ አንድ ቀን አንቺና እግዚአብሔር ባላችሁ ግንኙነት እግዚአብሔር አንድ ቀን ይሄን አላደረግሽልኝም ይሄን እከለክልሻለሁ አላለሽም። መስጠት ነው። ኃጢአት ስትሰሪ መስጠት ነው። ጥሩ ስትሆኝ መስጠት ነው። ስትሳደቢ መስጠት ነው። ስትፈቺ መስጠት ነው።
እና ሰው ያን እውነተኛ ፍቅር አላገኘውም። ለዛ ነው የሚንቀለቀለው። መስፈርት አለን፣ ሁላችንም መስፈርት አለን። ምን አይነት ሰው ነው የምታገባው? ቀይ፣ ረጅም ፀጉሯ፣ እውቀቷ፣ ብሯ፣ እናትነቷ ንግድ ነው። አንቺ ጋር ምን ነው የምትሸጪው? ልብስ ነው። በቃ መጥቼ አይቼ መርጬ ከፍዬ እንደምወስደው እመርጥና በተለይ ወንድ ስትሆኚ ያላገባው ብር የለኝም እንዴት ነው ማኖረው ብሎ ነው። በቃ ብር እንዴት ነው ማገባው ይላል። እኔ ለራሴ አልኖርኩም ይላል። ያገቡ ደግሞ የጨረሰው ይሄ ብሩን፣ ስራውን፣ ቤቱን የጨረሰው ደግሞ አሁን ማንን ላግባ በቃ ላይክ እንዴት ነው ሾፒንግ ሞል ገብተሽ ዕቃ እንደምትመርጨው አለ አይደለ? እሱ ደግሞ ግራ ነው የሚያገባው። ባይዘው ያለው ሰው ግራ ይገባል። እችን አገኘው ሲል እችኛዋ ትመጣበታለች፣ እችኛዋ ትመጣለች። እቺ ሴርች ደሃ ግን ያገኘውን በመጨል አግብቶ አለቀ በቃ። በዛው ይቀጥላል። ደስ ይላል። የድህነት ፍቅር ደስ ይላል። እንደዚህ ጋር ብር ነው እዚህ ጋር የድህነት አይ ብር ስልክ አሁን ላለሁበት ነው። አሁን እኔ ጨርሻለሁ ኦልሬዲ። ብሬ ለኔ ልጄ ነው። አዎ ለምን መኖሪያዬ ነው። በቃ የሰው ፊት ያሳየኝ በሬ ነው። ሰው ፊት እንድወጣ ያደረገኝ እኮ ሐቄ ስለተበላ ብሬ ነው እኮ ገዳይ እንዲገለኝ የመጣው እኮ። ብር ባይኖረኝ ያገለኝ 5 ሚሊዮን ብሩ ያኛው ይወሰድብሽ። አዎ ከዛን ወደ 5 ሚሊዮን ነው የሸጠው ያንቺን። አዎ ግን ማን የሚገርመኝ እያንዳንዱ ነገር እያጣ ነው አሁን። አንድ ሰፈር እኮ ነው እግዚአብሔር ስራው ሲሰራ ታያለህ። የሁለት መኪና ነበረ ሸጠው። ሁለት መኪና ቤቱ ሸጠ፣ መኪና ገዛ። በኢየሱስ መኪናው እኔ ስደርስበት በእህቱ እንደገዛ ሸጠ። ከዛ በኋላ አሁን ትዳር አለው፣ ልጅ አለው፣ ምን አለው። ያው መሰረት የሌለው ነው። ገባክ? የሰው ብር ሲሆን በየሄደበት እኔ በሚሄድበት አቅጣጫዎች ሁሉ በህጎች የሚዘጋባቸው ሙስናዎች አሉ። ለነሱ ሜክ ያደርጋል። ይሄ ደግሞ ኮልኮል የሚሰራበት ሜክ ያደርጋል። ስለዚህ ኦልሬዲ ብር እኮ እያለቀ ነው የሚሄደው። በቃ አየህ እግዚአብሔር አንዳንዴ ሲወስድብክ አይታወቅም። የኃጢአት ገንዘብ ሲሸረሽር አይታወቅም። ከረምቡላ ከፈተ 3 ከረምቡሎቹ እና ወደ 4 ከረምቡላ ከኔ ቤት ወደ ታች አመድ ለብሰው ሸረሪት አድርሶባቸው እያየው ነው። ሰው አይጫወትም። ምን አድርግሽ ነው እንጂ ጸልይ እግዚአብሔር በቃ እኔ ለመሰለክ ባለፈው አሁን አንዷ ኖርዌይ ነው ምናምን ባሏ ሂጅና መኪናሽን እሰጥሻለሁ ብሏት የሆነ ብሮድካስት ላይ ቀርባ ከዛ በኋላ መጣች አምናው። ከዛ በኋላ እሱ አበደ ኢትዮጵያ ስር መጥቶ የእሱ ማበድ አይደለም የሚፈለገው። በቃ አንዳንዴ እግዚአብሔር እንባን አይቆጥርም፣ እግዚአብሔር አይደርስም የሚሉ ሴቶች ቢያንስ ምንድን ያደረገባት መጀመሪያ አገባት ኖርዌይ ላይ። ከዛ በኋላ ወደ ኢትዮጵያ እንድትመጣ አድርጋት 14 ዓመት የኖረችውን የመጥቼ ሜሪድ አድርጌ ያገባሻለሁ ብሏት ማለት ነው። ከዛ ነው መጣች ስለምታፈቅረው። ከዛ በኋላ ግን ደብዛው ጠፋ። የእሷን መኪና ወስዶ ሲገባ ኢትዮጵያ ለወንድሙ ሰጠ። እዚህን እሷ ብሮድካስት ላይ ቀርባ እንደዚህ ብላ ልክ እንደኔ ተናገረች። ከ2 ዓመት በኋላ ደግሞ እሱ አብዶ ጎዳና ተዳዳሪ ሆኖ ሚዲያ ላይ ቀረበ። አጥፍቻለሁ ብሎ አይ በቃ ስለ ራሱ ነው የተናገሩ። መኪና አስመጪ የነበረ ኢትዮጵያ ስር የመጀመሪያ ሰው ነው። አለቀ። ይሄ ሰው ላይ ክፉ አሁን ቅድም እኔ ባሌ ላይ ወደ ታች ስለወረደ አይደለም የምፈልገው፣ ግን ውጤቴን እፈልገዋለሁ። ስለወደቀ አይደለም። ውጤት የሚባል ነገር አለ። እግዚአብሔር እንዳለ የሚያሳይ ንፋሶች ያስፈልጉኛል። በቃ ሰው አልሰጥሽም ብሎኛል። እኔ ፍትህ ዳኛ፣ ጠበቃ፣ ፖሊስ ምናምን እነዚህ ፍትህ አልሰጥሽም ብሎኛል። እግዚአብሔር ግን ለእኔ ፍትህ ሰጥቶኛል በሚገባኝ መጠን። ታረጊላቸዋለች ለእነሷም በመልካም እንዲመለሱ? አላስባቸውም። ውሸት አልፈልግም። ለልጆቻቸው ግን አዝናለሁ። ለምን? ያሳዝኑኛል። እኔ የአባቴ ፍሬ ስለደረሰብኝ አባት ላጠፋው ልጅ ሲፈረድበት ደስ አይለኝም። እንደሱ ጋር ግን ሆኖ ሲታይ ደስ ይለኛል። ልጆች ያሳዝኑኛል ማለትም ደስ ይለኛል። የኔ ኃጢአት ለልጄ ሲሆን ይከፋኛል። እኔ ምድር ላይ ጨርሼ መሄድ ያለብኝ ከረማውን ያ ወደ ልጅ ሲተላለፍ ይወልክ እኔ አሁን ግራ ይገባኛል። እንዲህ የሆንኩኝ ጥሩ እየሰራው ምን አድርጌ ነው ብዬ ስባይ ፖይንቱን አገኘሁት። አባዬ እዛ ጋ የሰራው እኔ ለነሱ ፍሬያቸውን መልቀም ግዴታ ነው። በምድር ላይ አይዘራሁን በምድር ላይ አጭደ የምትሄደው ቃሉ ይላል። ካርማ ንስሐ ማለት እኮ ያ ነው።
እሺ ንስሐ ማለት ትክክለኛ የንስሐ ትርጉም በዘር ማንዘሮችሽ የመጣውን የተረገመ ጂን ወይም ልማድ ወይም ከርስ እርግማን ያስቆማል። ክርስቶስ እኮ መጥቶ ያናደር ያደረገው ከአዳም ጀምሮ የመጣውን እርግማን ዘጋው፣ ቆለፈው። ኢናፍ ተከፍሏል አለ። አየሽ ይላል መጽሐፍ ቅዱስ። ከእንግዲህ በክርስቶስ ላሉት ኩነኔ የለባቸውም ይላል። ግን በክርስቶስ ላሉት የሚያምኑት፣ በክርስቶስ ያሉት ደግሞ የሚያምኑት ደግሞ የሚያደርጉትን ነገር ታውቂያለሽ። በኃጢአት የሌሉ ናቸው። የሰውን ነገር የማይመኙ። እኔ እኮ የሚገርመኝ ሰው እኮ ብር ቢፈልገው ከእግዚአብሔር ማግኘት እኮ ይችላል። ቢጠይቅ ለምን አይጠይቅም? ለምንድን ነው የሰውን ባል የምትመኙ? እንደው እስቲ ይህና የሰው ሚስት አፋተሽ ለወረቀት ገንዘብ፣ ያውም ደስታ ለማይሰጥ እኮ ነው። እንደው ብታገኘው እንዴት እንደምትንቂው ከሩቅ ስታዩ በጣም የሆነ ነገር ኃይል ያለው ይመስላል። ስትቀርቢው ከአንድ እንጀራ በላይ አትበይ። እውነት ይደሰታሉ ግን እነዛ ሴቶች አይደሰቱ? በሮስማ እንዴት ነው የምትደሰችው? እኔ አሁን ማለትም ደስ የሚለኝ ነገር ቢሆን ቢያከብራት፣ እንዲሁ ዝም ብዬ የምትመኘው ውሽ የምታደርገው ነገር አለ አይደል? እኔን ያሰቃየኝን ለስች ሴት ከሆነ እቀበለዋለሁ። እዛ ጋ ያለችው እህቴ ስለሆነች። አያከብራትም ግን አይመስለኝም። ታጣሪልሽ ማለት ነው። አንቺ ይመጣሉ፣ ሱቅ አይደል ያለሁት፣ አንቺ ጋር ለመግዛት ይመጣሉ። እነሱ ሳይሆኑ ሰዎች ጎረቤት ሪፖርት ያደርጋሉ። ትደርሰሃል፣ ሆነልሽ እኮ እግዚአብሔር አይገርምሽም፣ ሰላም የለም ይሉሃል። መስማትም ባትፈልግ ሰማለ። ጓደኛዬ ፀጉር ቤት አለ። ሰው ይሆንልክ እዛ አካባቢ አንድ መንገድ ላይ ነን ያለ ነው፣ ኮየፈቼ እያንዳንዱ ግንኙነት ታገኘዋለህ። ምን ማን ጋር እንዳለ የኔም ይደርሳቸዋል። የተገናኘ ነው። አንቺ ደግሞ አንዳንዴ በሚዲያ እንደዚህ የመጣሽ ትናገሪያለሽ። እኔ ደስ ይለኛል። በቃ አብሶ ሁለተኛው ማግኘት አለበት። አላገኘም እስካሁን ነው የምትይው? አግኝቷል። ይበቃል ያስመስላል እንጂ በደንብ አግኝቷል። ደስ ይለኛል። አትፈሪውም? አሁን ምናምን ማን እኔን ይፈራኛል እንዴ? ግርማ ሞገስ አለ። እግዚአብሔር እኮ ነው ከትቢያ ላይ አንስቶ የኔ አምላክ እኮ ስራውን ሰርቶ አሳየኝ። ትሙት ብሎ እኮ 100,000 የከፈለ ሰው እኮ ነው። የት? እኔ ጋ። ምን የጠንቋ ቤት ኖ ሰው ሊያስገድል። ያ እንዴት አልገደለሽ? ሴትዮዋ አልገልም አለችኝ። ባለፈው አውርቼዋለሁ። እሷም ነው ብትገለው? እንዴ ነው እኔ ነው ብትገለኝ? ከሰው በመርዝ ነው። በቃ 100,000 ብር ተሰጥቷት 100,000 ብር ልስጥሽና አስወግጃት ነው ያላት። ስለዚህ ለምን መሰለ ብሩንም ከወሰደ በኋላ አረካም። ይሄ ሰው ነገ ማንነቴን ያውቃል፣ እንደምትነሽ ያውቃል፣ እንደምነሳ ያውቃል። ሂናወት የኔ አምላክ ደግሞ ምን አይነት አምላክ እንደሆነ ደግሞ አሳይተዋል። ክብሩን ሁሉ እግዚአብሔር ይውሰድ። በኔ ላይ መስራት የሚችለውን ሰርቷል። አሁን የኔ መኖር እንደዚህ ለተጎዱ ሴቶች እኮ ደስ የሚል ነገር ነው። ግን አንድ ነገር ልንገርሽ። እሺ ጨለማ በጨለማ ይወገዳል? በፍጹም። በምን ነው የሚወገደው? በብርሃን ነው። ስለዚህ በእግዚአብሔርም የሚያምን ሰው ለጠላቱ ጸሎት የሚያደርግ ሰውና ይቅር የሚል ሰው ነው። እሺ በእነሱ ውድቀት በጣም የምትደሰች ከሆነ እግዚአብሔርን ታሳዝኛለሽ። የስ የሰሩት ያስላል እኮ እግዚአብሔር ፈራጅ ሆኖ ምናምን ሳይሆን እኔን የጎዳኝ ሰው ወደደም ጠላም እዛ ጋ ይጎዳል። ለምን? በቆሎ ተዘርቶ ጤፍ ይታጨዳልን? አይታጨድም። ስንዴ ተዘርቶ ባቄላ አይታጨድም። ክፉ የዘራ ሰውም ክፉ ያጭዳል። ይሄ የዩኒቨርሱ ህግ ነው። ግን የእግዚአብሔር ልጅ ለመባል ሳምታይምስ ለጠሉ ሰዎች ይቅር ማለት አለብን። በጎ ነገር መመኘት አለብን። ለምን መሰለሽ? ወደ ልጅሽ እንዳይተላለፍ። አሁን በእነሱ ውድቀት አንቺ የምትደስችና የምትረኪ ከሆነ በሆነ መንገድ ሴጣን አክሰስ እያደረገሽ የሆነ ህመም አለ ውስጥሽ ላይ። ያ ደግሞ ምን ያደርጋል? አንድ እግዚአብሔር በቀጣይ ሊያመጣ ያለውን በረከት ይዘጋዋል። ሁለት ወደ ልጆችሽ ይተላለፋል። አሁን ማለት አንተ ዘገየ ካልልም፣ አንተ ሆነ አልልህም፣ አንተ በዚህ ሰዓት አድርግ አልልህም እለዋለሁ አምላኬን ስለምለው። ግን እኔ ዝም እላለሁ። ፍርዱ ግን ያንተ ነው ስለው ፍርዱን አሳየኝ። በቃ እኔ በምፈልገው እያየዋቸው ነው። ይሁን እኮ አላልኩም። እኔ በዚህ ሰዓት ነው የምፈልገው ፈርደ አሳየኝ አይደለም። አንተ ይሁን ያልከው ለቃል ታማኝ የሆንከው እኔ የበቀል አምላክ ነኝ ያልከኝ እግዚአብሔር በትንሹ ጭንቅላቴ ነው። እኔ እንግዲህ ገባ። እግዚአብሔር አይመረመርም። ግን እኔ የበቀል አምላክ ነኝ ስላለኝ ነው ስከስ። እዛ ጋር ጉቦ የተሰጠ ስንት ነገር እየተደረገ ሎክድ ሲደረግ ጭንቅላቴ እብድ ሊሆን ነበረ። ማኔ
ገባ ርቦኛል ልጄ ሲያለቅስ የራሴ ሚሊየን እሱ ከሰራተኛዋ ጋር ብዙ ነገር እያደረገ ያለ ሰው ነው። ስለዚህ እኔ ደግሞ እግዚአብሔር በማላቃቸው ሰዎች አስነሳኝ። የኔ ብር ደግሞ የእሱ ስላልሆነ እግዚአብሔር እየነጠቀ ነው፣ ስራውን እየሰራ ነው። ይሄንን አምላክ ደግሞ አመልከዋለሁ። ገባ አሁን ይሄ የኔ እይታ ወይ ደካማ ጎኔ ሊሆን ይችላል። ያልሆነውን ለመሰለ አንዳንዴ እዚህ ጋር መጥቼ ያልሆንኩትን ሆንኩኝ ለማለት አልፈልግም። ትክክል ካልሆንኩኝ በእግዚአብሔር መንገድ እንድታስተምረኝ ነው የምፈልገው። በተገለጸ ልክ ትክክል አለመሆንሽ ሳይሆን እንደማና ሁላችንም የራሳችን የሰውነት ስሜት አለ። ለኔ ለስሜቴ በቃ ተደስቻለሁ። ያን እግዚአብሔር ማይወደው በጣም ተደስቻለሁ። አይደለም ጠላቶቻችን ውደዱ ስለሚል ይላል፣ ግን እኔ አልወደውም ይላል። ይሄ ደስ ይላል። ቱ አነስት መንግስቱ ኃይለማርያም እንደዛ ግራህን ሲመታ ቀይራ ሳይ በሚሉ አላምንም አፍንጫውን ነው ማወልቀው። ጠላት በጣም ትጥራ እንደዛ ከሆነ ቆይ ስትሰበር አይደለማ አይደለም ይሄን ያደረግልሽን አምላክ። ስለዚህ እኮ ብዙ ሰዎች እኮ ካንቺ የበለጠ መልካም ሆኖ ባይዘው ካንቺ የበለጠ እምነት ኖሯቸው አንቺ በነበርሽበት ችግር ከዛ የባሰ ውስጥ የወደቁ ሰዎች አሉ። አንዳንድ ጊዜ አንቺ ንጹህ ስለሆንሽ እግዚአብሔር ይረዳሽ እንዳይመስልሽ። እግዚአብሔር ደግና ቸር ስለሆነ ነው። ይኸውልሽ እነዚህ ሰዎች ወደድሽም ጠላሽም የእጃቸውን ያገኛል። አሁን ግን አንቺ ከእግዚአብሔር ለማግኘት ቀማዳንን አይቻለሁ ከውስጤ ቅርብ እያቸዋል። በዚህ በኋላ ክፉ ነገራቸውን አታሳየኝ፣ ፍቅራችሁ እንዲጸና ከእግዚአብሔር ጋር። አለበለዚያ ግን ምን አለበለዚያ በውስጥሽ ያለው ጨለማ ነገ ሌላ ጨለማ ስቦ ያመጣል። ፍቅርሽ ፍጹም አይሆንም። እሺ ፍቅርሽ እጅግ በጣም ፍጹም አይሆንም። ኦኬ ለምንድነው የምትወጃቸው? የምትወጂው አምላክ ወደጃቸው ስላለ ባይዘዌ እግዚአብሔር ከላይ ሳይ የሚል ልጅ ናት፣ ይህንኛው ሰውዬ ደግሞ አይደለም፣ እኩል ነው የሚያይን። እንደዚህ እኔ አሁን እያልኩ ያለሁት ስለ ሰውኛ ነው። ይኸውልህ ምን አለ መሰለክ፣ አሁን አንደኛውን አይደለም ነግርህ፣ ዳዊት አያርፍም። በጣም ሱቄን ራሱ ከፍቼ የማይጣልብኝ ነገር የለም ነበር። ምንም ታለው ኮልኮሌ ይጣላል። ይሄ አምልኮ አይነት እየተቋጠረ ይጥላል። በጣም ታምሜ ነበረ። ገባ ስራው አላቆምም። ግን ምን ሆኛለሁ እኔ ደግሞ እዚህ ጋር ትንቀዋለህ። እንደ ድሮ አልደነግጥም። ለምን እግዚአብሔር አሳይቶኛል። ገባ ጸበሌን ርጭት ታደርግና እስቃለሁ። ውይ ስንት ብር አወጣክ ይሁን እያለቀ እኮ ነው ብሩ። ዩ ካን ሜክ ኢት ስለዋለሁ። ገባ አሁን ከዳቢሎስ ጋር እኔ በጣም ነው የምጫወተው። ካወቅከው ዳቢሎስ ቀላለሁ። በጣም ተራ ነው። ድሮም ሳላቅ ነው መስገድ እንዳለብኝ መጾም እንዳለብኝ ሳላቅ ነው። ስለዚህ ይሄ ሰውዬ ምህረት የምታደርግለት ገባ እጸልይለታለሁ እኮ ሳልጸልይ ቀርቻ አይደለም፣ ግን መቀጣት አለበት። እኔ እኮ ስለተቆነጠጥኩኝ ነው ዛሬ እኮ ብሬን ማከብረው ሰው የሰጠኝን። ባልቆነጠጥ ግን አላከብረውም፣ በትኜዋለሁ እኮ። ግን በጣም ስለተኮረኮንኩኝ የተሰጠኝን ቤክ አድርጌ ሀንድል አድርጌ ልጄን ኃላፊነት ወስጄ ማሳደግ እንዳለብኝ የተማርኩ ስለተቆነጠጥኩኝ ነው። ስለዚህ እግዚአብሔር በሚቆነጥጠው መንገድ ይቆንጥጠው። እግዚአብሔርም እየቆነጠጠ አይደለም። ይሄ ነው በቂ። ሰዎች በራሳቸው ካልኩሌሽን ነው የሚርቁት፣ በራሳቸው ካልኩሌሽን። ገባሽ? እኔ ያልዘራሁትን ባቄላ እግዚአብሔር አይሰጠኝም። ይሰጠኛል እንዴ? ውሃ ሊሰጠኝ ይችላል፣ መሬቱን ሊያለመልሽ። እኔ ግን ዘሩን መዝራት አለብን። እሱ አንቺ ላይ ባሰበው ክፋት ሀሳብ ራሱ ላይ ተመልሶ ይመጣል። አለቀ በቃ። እንጂ እግዚአብሔር ይሄ ልጅን አንስቼ ጠው አይደለም። አንቺ ደግሞ በጠየቅሽው ጸሎት እግዚአብሔር አንቺን ባርኮሻል። በቃል አሁን እዚህ ምድር ላይ አንድ ነገር አትጭ፣ የእግዚአብሔርን ቀኝ እጅና ፌቨር አትጭ። ከአገራችን ላይ ያሉ ሰዎች ሴጣን ሸውዷቸው መተት የሚያደርጓል። ልታደክሙ ትችላላችሁ አንድን አማኝ፣ እግዚአብሔርን ግን አትችሉትም። ምናልባት ለጊዜው የሆነ ልትበሉ ልትጠጡ ትችላላችሁ፣ መጨረሻችሁ ግን አያም። በዚህ አይነት ኮልኮሌ ነገር ውስጥ ላላችሁ ኢትዮጵያን ምነግራችሁ ነገር ውጡ። እናንተን ዞሮ ይበላችኋል። ወይም መንደራችሁ ውስጥ በባዕድ አምልኮ ሀብት የገነቡ ሰዎች መጨረሻቸው ምን እንደሆነ እዩ። የእናንተ መጨረሻ ከዛ ይብሳል። ለተራ ብር ብላችሁ ነፍሳችሁን አትጡ፣ ባሮች አትሁኑ። ለምን ይመስላችኋል የምትጨነቁት? ለምን ይመስላችኋል ልጆቻችሁ የሚታመሙት? ለምን ይመስላችኋል ሀብት ንብረት ኑሮ እንቅልፍ ያጣችሁት? ለምን ይመስላችኋል ነፍሳችሁ ርብሽ የምትለው?
ህግ ጥሳችኋል። የፈጠራችሁን አምላክ ነፍሳችሁን የሰራውን ትታችሁ ኃይል የሌለው ጋር ኃይል የሚገኝ መስላችሁ ተልከስክሳችኋል። አቁሙት። እግዚአብሔር ባዕድ ከሚያመልኩ ሰዎች ፊቱን እያዞረ ነው የሚሄደው። እግዚአብሔር ፊት የሚያዞር አምላክ አይደለም፣ ግን ባዕድ ከሚያመልኩ ሰዎች ፊቱን እያዞረ ይሄዳል። ሰይጣንም ወደ እናንተ ፊቱን እያዞረ ይመጣል። ስለዚህ አቁሙት፣ ይሄን ቆሻሻ ነገር አቁሙት። በቃ አይሰራም ደግሞ ደስ የሚለው ግን እምነት ደግሞ ሊኖርሽ ይገባል። አሁን አይሽ ቅድም ያልሽ ጸሎት፣ ስግደት፣ መጠየቅ ስራሽ እንዲባረክ ቢሮሽ። አሁን መተት የሚያደርጉ ሰዎች እኮ ነገር የሚያደርጉት ይሄዳሉ፣ ለሰውየው ከፍላሉ። እኛ በማናውቀው ነገር የአንቺ ስራ እንዲበረዝ ነው መድገም ሳምቲንግ ነው የሚያደርግ። የአንቺ ስራ እንዲባረክ ጸሎት 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 ካለሽ ሺህ ጊዜ ነው ማድረግ ያለብሽ። ሺህ ጊዜ ልጆችሽ፣ ቤተሰብሽ እንዲባረክ ሺህ ጊዜ ጸሎት 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 ጸሎት። እንዳልሽው ብሩ ሲበላ ጠንቋይ ራሱ ችግር የለም ቆይ እንትን ነው እያለ ሲበላው መጨረሻ ላይ ነፍሱን ይበላዋል። ነፍስን ይበላል። እና ይሄ ቆሻሻ ነገር ነው። የሰውን ነገር እግዚአብሔርን አትጠይቅም እንዴ? ምንም አትጠይቀውም? ከልብ አታለቅስም? ሄደ መሬት ላይ አመርቃ ለብሳ አትንከባልልም? ይሄን ሁሉ ውብ አድርጎ የፈጠረ አምላክ እንዴ ለአንተ ሲከለክል አይከለክልም። አልጠየቅከውም። ዝም ብለህ ሰው ጋር ሄደ፣ አጋንንት ጋር ሄደ ጥበብ ነው ብለህ ከምትጃጃል ጎቱ ጋድ አስክም። ልጁ ነህ ብትጠይቀው ይሰጣል። ያውም ገንዘብ ያውም እንትን በተሻለ ነው የሚሰጥ። ከሰላም ጋር ከበረከት ጋር የሚሰጥ። ባይሰጥ እንኳ እግዚአብሔር ይሻላል። በድህነት እግዚአብሔር ይሻላል እንዴ። ስለዚህ እሱ አትፍሪ። አልፈራም ወይ ማን ያልፈራም? ጌታን አልፈራም። አትፍሪ። ስላየሁት አሁን እኔ ሁሉ ነው የሆንኩኝ ነኝ። የማዳኑ ፍሬ የተደረገብኝ እግዚአብሔር ሁሉ ነገር በእኔ ይሰራል። ስለዚህ አልፈራም። ይድገም። ብሩን ይበላታል። ብሩን ፕላስ ነፍሱን የሆነ ፓርት ሶሉ ድንጋይ እየሆነ ሴጣን እየሆነ ነው የሚመጣው። ምትለቀቀው ስትገባ ነው በሩ ሰፊ፣ ስትወጣ የለም። ራስን በልቶ ነው እንዴ። ስትገባ ኧረ ችግር የለም እንችል ለማ፣ ስትወጣ ቤት ነው የምትወጣው። ምን አድርጌ ነው የምትጨነቀው? ራስን አጥፋ ቢል ሀሳብ ሲመጣ ትላለ። መኪናው ሲገለበጥብህ ትላለ። ሰው ሲያይ ምናልባት ተመችቷል ሊል ይችላል። ወንድሜ ቀልድ አይደለም። እግዚአብሔርን አንድ አጣው ማለት አታገኘው። ስለዚህ መጀመሪያ ስተስተርተሻል። አሁን ግን ሶስተኛ ላይ ስተታትስሪ በፍጹም ጸሎት አድርጊና እግዚአብሔርን ጠይቂ። ጠይቀዋለሁ፣ ሰጥቶኛል፣ መልሶልኛል። ትዳር እኮ ነው ብለሽ ውይ ጠይቄያለሁ፣ መልሶልኛል። ያው ትዳር እኮ ነው። ውይ እንደው ነፍስሽን የሚያሳርፍ ነገር ሰው ቢመጣ እኮ ነው እኔ ስጋት። ምርጥ ሰው እኔ ከእግዚአብሔር ጋር ተመችቶኛል። አንድ የወደቀውን ደግሞ የኔን ልጅ አሳደግ ቢልሽስ እግዚአብሔር አንድ ደግሞ ማለት ትልቅ ሰው እግዚአብሔር ትልቅ ሰው እቀበላለሁ። አንድ ሴት ባሳድግ ደስ ይለኛል እኮ። አንድ ህፃን ልጅ ሴት ልጅ ኮሌጅና ደግሞ ሲሆን አይደለም ገና ስትነካያት ሁላ ምናምን አሉ ከመንገድ ላይ ወስደሽ ነው። ቢዝነስሽ ላይ እንዴት ነው አሁን? በቃ ማስፋት ትፈልጊያለሽ? ውይ አዎ ማንዴ ከዱባይ ነው ያመጣሽ ያለሽው? አይ እንትን ጀምሬ ነበረች ሆነ ከቱርክ ምናምን የምታመጣ። እሺ ግን ኮዬ ላይ ሄድም ቦንዳ ነው የሚሄደው ነው የኔ ፋሽን ሆኗል። ቦንዳ እኮ ታዲያ ቦንዳው ነው ትሰሪ? ቦንዳው ነው የምሰራው። አሁን ከቱርክ ነው የመጣው አይደለም? ከአዋሳ ነው ማስመጣው። ኮዬ በጣም ጨሷላ፣ በቃ አብዷል። አዎ የአዲስ አበባ 4 ኪሎ ጀኪያን ኒውዮርክ ሆኗል። አረቴ ጌታን አረ ኮዬ በጣም ደስ የምትል ሀገር ሆናለች። እንደሚያወራት ከተማ እንደው ክፍለ ከተማው ቦታ ቢሰጣኝ ማን ያዘው አልሸቱ ግቢ ኮዬ ብራንች ብከፍት ደስ ይለኛል። ዌልካም ነው በእውነት መወዱ አካባቢ ነው። ተፈጥሮ ያለበት አካባቢ፣ ከፍታ ደግሞ አለው። ከዚህ ሲሄድ እኔ በጣም አመስጋኝ ሰው ነኝና ብር ሳይኖረኝ እንኳ በቃ ሳሩን እያየው አደይ አበባውን እያየው መንገዱን እያየው እግዚአብሔርን አመሰግነው ነበር። ያን ቦታ በጣም ወዶ አካባቢ ነው። ቅሊንጦ ኮዬ ቱሉ ዲምቱ በጣም ደስ የሚል ቦታ ነው። አሁን ደግሞ ሰው እዛ ሄዷል። ግን አይ ቲንክ ቢዝነሶች ወደዛ እየመጡ ነው። ብዙ ነገር አለ። ግን አንተ ደግሞ መጥተህ ሞቅ ብታረግ ደስ ይላል። ዋይ ናት? ለምን መሰለህ አሁን አብዛኛው ጊዜ አንተ ሌላ ፋሽን የሚሆነው ምን እንደሆነ ታውቃለህ? መጠጥ አይሸጥበትም። አሁን እንደዚህ አሁን ጫጫታ የሌለበት አለ አይደለ? ራስህን የምታዳምጥበት ቤት ይሆናል ብዬ አስባለሁ። ብዙ ሰው ውይይት የሚያደርግበት። ኦፍኮርስ እኛ መጠጥ አንሸጥም፣ የሆነ የሚረብሽ ሙዚቃ አንከፍትም።
አንሄልዚ ምግብ አንሸጥም። አንሄልዚ ሄልዚ እኔ ኤኒታይም መጥቼ የምበላውን ምግብ ነው እዛ የምናሰራው። ጥራት ያለው ነገር ነው የምንጠቀመው። እኔ ሁሉም ሰው ኤቭሪባዲ መጥቶ ቼክ ማድረግ ይችላል። ምግባችን ንጹህ ነው። ኤኒታይም ቲመቶ መሞከር ይችላሉ። ግን ያው ኮያ አካባቢ በጣም ማርኬት እንዳለ ያስታውቃል። ህዝቡም ይፈልጋል። ሳጣራ ብዙ ሰው ከቤት አይወጣም አይደለ? ትክክል፣ ከቤት አይወጣም። ቤት ነው የሚውለው። መናፈሻ ሬስቶራንት የለም። ማታ ወክ የሚያደርገው በጣም ብዙ ነው። መብራቱ ምናምን በጣም እንትን ብሏል። ያምራል። በጣም ቀለም ተቀብቷል። ውብ ነው አይደለ? ኦሮሚያ ክልል ነው ወይስ አዲስ አበባ ውስጥ ነው ያለው? ሸገር ሲቲ ናት። ሸገር ሲቲ ማለት አዲስ አበባ ውስጥ አይደለም? አይመስለኝም። እንደዛ ኦኬ፣ ዙሪያ ላይ ነው ያለው። ዙሪያ ላይ ነው። በጣም እሱን እያዘመኑት ብዙ ሰው ገብቷል። ቤቶቹ ሰፋፊ ናቸው። አስፋልቶቹ ምቹ ናቸው። በጣም ይመቻል። በስተመጨረሻ ምንድን ነው የምትይው? እኔ እግዚአብሔርን በመጀመሪያ ደረጃ አንተን ተማምኜ ስላላሳፈርከኝ አመሰግንሃለሁ። እኛም እናመሰግናለን። ቦስ ኃይለኛ እኮ ነው እግዚአብሔር። ስለ ኃይለኛነቱ አይጎራም። እንዲህ ፈልቅቆ ነው የሚያወጣው ከፈለገ። ስለሚወደን ነው እንጂ እዚህ ምድር ላይ ያሉ ክፉ ሰዎችን እንዲህ አድርጎ ማጥፋት ይችላል። አጋንንትን እንዲህ አድርጎ ማጥፋት ይችላል። ግን ፍቅርና ታጋሽ ስለሆነ እግዚአብሔር ኃይለኛ ነው። ከፈለገ ይገላል፣ ከፈለገ ያድናል፣ ይምራል፣ ይሽራል፣ የፈለገውን ማድረግ ይችላል። ይሄ ሁሉ ነገር ኖሮት ግን ሰላማዊና ፍቅርን የሚመርጥ ነው። አቤት የእሱ 0.01 ስልጣን ቢኖረን እኔና አንቺ ግልብጥብጡን እናጠፋ ነበር። ግን እግዚአብሔር ይረዳል፣ አንድ ቀን ይመለሳለሁ ብሎ ያስባል። እና ክፉ ሰዎች ካላችሁ ክፉ አትሆኑ፣ ክፉ ሰዎች አትሆኑ። ክፉ ዘመኑ ደርሷል። መጨረሻው ዘመን ደርሷል። እግዚአብሔር ምሕረቱ በጣም እጅግ ብዙ ነው። ሞትም እንደዛው፣ መጥፋትም እንደዛው፣ ዝሙቱም እንደዛው፣ ቤት ሰሪውም እንደዛው። እያስተዋል ካልሄድን እያሳሳቀን የሚወስደን ነገሮች ብዙ ናቸው ለመጥፋት። ሴቶችንስ ምን ትያቸዋለሽ? አሁን አንቺ ሴት ነው ባልሽን የነጠቀችብሽ፣ ምን ነው የምትያት? እንዳገባ እያወቀች ቤትሽ መታ አጋዥ ሆና ነው ባልሽን አግዛው የወሰደችው። አመሰግንሻለሁ ነው። አዎ የሁለተኛው ኢየሱስ በጣም አመሰግናለሁ። የመጀመሪያው ናት የምታቃጥልሽ። ባልትና ውስጥ ያለው ማን ነው? የሁለተኛውማ ክብር ለመድኃኒዓለም። ኧረ ዘሪም ስላልተቀላቀለ አልልሽማ። በኢየሱስ እሱ መውለድ አልፈለግም መሰለኝ። ኧረ ሁለቴ ነው እንትን ያለብኝ። እግዚአብሔር በቃ አልፈቀደውም፣ የእውነት አልፈቀደውም። እግዚአብሔር ዘርህን ራሱ የሚሰጥ ሲፈቅድ ነው። አሜን። እኔ አልፈልግም እንኳንም ያልቀላቀለኝ። እኔ በቃ እፈራችኋለሁ። ሰው እንዴት የሰውን በልተክስ ራበኝ ማኔ ራበኝ ብዬ ጠይቄዋለሁ። እምቢ አለ። ራበኝ አብላኝ ከብሬ ላይ ልጄ እየተራበ ነው ብዬው ነው። ስለዚህ እግዚአብሔር ክብር ለሱ። የሚገባኝን ሰጥቶኛል፣ የማይገባኝን ወስዷል። ስለዚህ አመሰግናለሁ። አመሰግንሻለሁ የኔ ቆንጆ። እንደዚህ ግን መባል አለበት። ወድሻለሁ። አንዳንዴ ባልሽ አቃጣይ ሲሆን እግዚአብሔር ሊወስድብሽ ይችላል። ሴይ ቴንክ ዩ አናቅማ ይመስለኛል። እኔ በጣም ደስተኛ ነኝ። በጣም ብዙ ነገር ነው የበራልኝ። እግዚአብሔርን በጣም ነው ያወቅኩት። ሊያድነኝ እንደሆነ በጣም ብዙ ጊዜ በሰዎች ሲናገር አልገባኝም። አቁም እያሉሽ ነበር ሰዎች። ማንም ያወራለ ግን አልሰማም። ያለብኝም የተደረገብኝም ነገር ከበድ ስለሚል ሪሞቱ ነበርኩ። እዚህ ጋር አንተ ሞልተኝ ስትሄድ እሱ ወዲያውኑ ያጠፋዋል፣ ዴሊት ያደርገዋል። ግን አሁን አይችልም። እንዴት? የኔ አምላክ ትልቅ ነው፣ አሳይቶኛል። ዘጋው ይዘው ቢከፍል የለም። እያሳመረ ደግሞ ይችልበታል እግዚአብሔር። ታውቃለህ፣ እለት በእለት ፈተናዎቹ ሲመጣ ትከሻክና ቆዳክ ካራ የሆነ ነው የሚመጣ። ዋይ ስቲከር ትሆናለህ በዚህ ጋር እንደዚህ። አሁን ለሴቶች አረጋለሁ። ትረጃለሽ? አዎ፣ እኔ የሚረዱኝም ሲመጡ ወደ እነዛ ወስዳለሁ። ነገር ግን ይቀኑና ሲመጡ ምንዳተን ቀድሜ ስላሰብኩሽ አትይኝም ብላለሁ። ለምን ሰሞኑን ቪዲዮዎች እንደገና መታየት ጀመረ? አልገባኝም። የሆነ ነገር ያደረግሽው ነገር አለ እንዴ? እግዚአብሔር አይደለም ሰው እየደወለሽው ከኛ ጋር እየነገርኩ እኮ ነው። እግዚአብሔር እኔ አሁን ለቅሶዬን ጨርሻለሁ።
ቪዲዮሽ እየታየ እኮ ሪፖርት እየነገርኩ እኮ ነው። ዓመት አይደለም 1 ወርም አልፈጀብኝም ለቅሶ ሲታበስ ማንዴ እስካሁን ድረስ እያለቀሱ ድጋሚ ደግሞ ወደ 200,000 ነው አይደለ እየታየ ያለው እያለቀሱ ድጋሚ አይገርምህም እየደወሉልኝ እንዴ እኮ እየሳኩኝ እኮ ነው አመልኩት እግዚአብሔር ስላችሁ ይሄም እውነትሽን ነው ይልኛል። አዎ አግኝተሻል? ጥሩ ጓደኛ የሚሆኑ ሰዎች አግኝተሻል? አሉ ታገኛቸው በዚህ አማክሬም ሱቅ ምናምን የከፈቱ አሉ። ስለዚህ አትድከም ነው ወደ ራሱ በደስታ ይመለስ። ተመልሰው ግን ሁለቱም አይ በቃ ከዚህ በኋላ ሚዲያው ትሽ ስለኛ አታውሪ ይሄ ባልትና ሆነ አትበይን ይሄ እኮ ሂደቱ ነው ማንዴ አሁን ጠየቀኝ አይደል ኦነስትሊ የሆነ ነገር ይሄ ሂደታችን ነው ለነፈት ነው እንጂ ግድ ነው እዛ እንዳላለቀስን እኔ እኮ ተቸግረሽ ምናምን የታክሲውን ላሰጥቼሽ ነበር የሽዋ ከዛ በላይ አይደለ የወርቀለም ነው እንዴ ያኔ የወርቀለም ነበር ባንኬ ጭር ብሎ የገባው ያንተ ብር እኮ ነው መጀመሪያ በረከት አለ የኔ ብር ማይዘው ከኔ ሜድ ብር ብዙ ጊዜ ሳስብ ይሄው ደስ አይልም በጣም በጣም ደስ ይላል። ትናንትና አንድ ሰውም እንደዚህ በጣም ደውሎልኝ እኛ ላይ ቀረበ ሰው በቃ አንተ ጋር ሲቀርቡ ለየት አይሉም። እኔ 4 ነው ምናምን ልክ ያለው አይደል የአርባ ምንጭ ባል እሷን እኮ ሌላ ሚዲያ ከዛ በኋላ አሁን ቡና አይደል ታከፋፍላለች አይደል የዞሮች ላፋ ተቀይሯል። እሷ በጣም ብዙዎቹ ተቀይሯል እኮ ሰው እድል ነው። እግዚአብሔር ይጠብቅሽ። አሜን። ግን አሁን አረጋጊው በጣም በመንፈስ ደግሞ ሴት ሁኚ። እሺ ብር ባል ሊሆን አይችልም። ይሄን በግልጽም ነግርሽ ነገር ብር እኔ እኮ ባል ስለዘጋው ነው ማንዴ ቆይ ብር አይደለም ብር በቢዝነስ ባል ሊሆን አይችልም። እሺ እና ደግሞ ብርም ደግሞ ልጅ ሊሆን አይችልም። የሆነ ጊዜ ዓላማ ነው የሚገፋሽ። እኛ ቆሻሾች ሆነን ተበላሽተን ተሸንፈን ነው እንጂ ሰው እኮ ውድ እኮ ነገር እኮ አንቺ እኮ ውድ እኮ ነሽ። አንቺ ውስጥ እኮ እግዚአብሔር እኮ አለ። ተይው ሌላውን ነገር አንቺ እኮ በእግዚአብሔር አምሳል የተፈጠርሽ ነሽ። አንቺን በስንት ብር እገዛለሁ? በምንም ልገዛ አልችልም። አሁን ዘመኑ ተበላሽቶ ማቴሪያሊስቲኮች ሆነን የሰውን ነፍስ ማየት አቆምን እንጂ ሰው እኮ ደስ የሚል ፍጥረት እኮ ቤትሽ ውስጥ እንደው አጋዥ አድርገሽ እንኳን ብትቀጥሪ ብታወሪያ ደስ የሚል አለች። ታወሪያታለሽ እንዴ? በጣም ስበላ ራሱ ደስ ይለኛል ከእሷ ጋር ስበላ ስጠጣ በቃ ማለትም ብታመም ቀና ብታረገኝ ከእናቴ ቀድማ አጋዤ ናት። ደስ ይላል። ለሆነ ሰው ስትተርፍ እኮ ደስ ይላል። እሷ ፍቅረኛ አላት? ይኖራታል። ታወራለች? ተደብቀ ነው? አትደበቂ ብያታለሁ። በግልጽ አውሪ። የካርድ ሰጣታለሁ አውሪ እንድትጀናጀን። ቀምሰን አልቀመሽ ያንቺ ትንሽ አይ ነፃነት ነው ማለት የሚያናደው ጥሩ ሴጣን ደብቆ ክፉን ብቻ አደባባይ ላይ ማውጣቱ ብቻ ነው የሚያናደኝ። ጥሩ ሰዎች እንደሌሉ እስቲ ውጡልን ውጡና ነገሩን እውነት ያሁን ልቤ ይርፍ እንዲል አይደል? ብዙ ለቅሶ ነው የምሰማው። ገባ አንቺማ በቃ ሴትና የምታየው አልጎሪዝሙ ላይ ያንን ነው የሚያመጣልሽ። ወይ ሳለቅስ አንዳንዴ በቃ ተዋለው። ጥሩ ነገር ደግሞ ቢያሳዩን ደስ ይለኛል። ጥሩ ነገር እሱ ደግሞ ፌክ ነው። ካሜራውን ቆይ እሱ ቆይ አክሽን ከ60 ዓመት በትዳር የቆየ አክሽን እቅፍ አድርገኝ ምናምን ብለህ እቅፍ አድርገኝ ብለሽ አባዬ እሱም ትክክል አይደለም ምልሽ። ግን የሆነ ኢንተርቪው ነገር ቀርቦ እንዲህ ነው ያደረግነው ብለው ቢናገሩ በጣም ጥሩ ነው። ብቻ ግን ያው ሚስጥሩ እኮ ይታወቃል። እግዚአብሔርን ሳይጠይቁ ነው የሚገቡት። በጣም መቀበል ይፈልጋሉ ከመስጠት በላይ። የዘንድሮ ትዳርማ ቢዝነስ ነው እና ቅድም እንደተወራው ነገር ገንዘብን ማውጣት አለብሽ። እሺ ሪሌሽንሺፕ ኢዝ ናት አባውት ማኒ። እኔ ስለጨረስኩኝ ነው አንዴ እኔ አሁን ስለጨረስኩኝ። ስንት ዓመትሽ ነው ግን? እስቲ ፊዶ ማይንድ አልናገርም ነው ተናገር። ቲክቶክ ላይ ቆርጠው አውቃለሁ ይሄን ዓመት ይሄን ይላሉ። አልናገርም። ተናገሪያ ምንድን ነው? አልናገርም ማለት እውነት ቲክቶክ ከባድ እኮ ነው። አሁን አንተ እንደዚህ ቀጥታ ሁሉ ነገር የሚቀርብ መሰል እንደ እየተቆራረጠ ማብሸቅ ያርጉኝ እንዴ? ያርጉሽ ምን ችግር አለ? እኔ አልናገርም። አሁን እሺ የሚጀናጀን የለም እየደወለ በቃ ምናምን የሚያዝልሽ በደም አለ ግን አልጀናጀንም። የምትመልሽለት የለም። አሁን ዛሬ ማኔ ጋር ነበርኩኝ ምናምን ብለሽ መፈተሽ ትችላለህ። እስቲ አይተቆይ ይሄ ማነው? ስለ ይሄማ ያጎቴ ልጅ ነው አይደል? የሚጀነጅነኝ ከሆነ የሚጀነጅነኝ ነው እላለሁ። ምን እንደሆነ ቆይ ልንገርህ። እየረሳሁት ጌታን
እናቴ የምስጋና ፕሮግራም አቅርባ ነበረ። እሺ ከዚህ እንጂ ከዛ በኋላ በጣም ብዙ ሰዎች ሰክሰስ አድርጎኝ ከፍቼ በገና አርጌ ምን አርጌ አብሮኝ ከሚቀርቡኝም ሴቶችም ወንዶችም ጠርቻቸው ነበረ። በዚህ ባንተ ሚዲያ ያወቅኳቸው ለምስጋናና ኢንተርቪው እንዲያደርጉ ምናምን ማለት። ከዛን በጣም የሚወደኝ ሰው ነበረ ከሚዲያው በኋላ ከአሜሪካ። እሺ ከዛም በኋላ ከአሜሪካ መጣ። አይ እኔ እንደዚህ አላማ የለም፣ በቃ እኔ ልጅሽ ሰፖርት አደርግልሻለሁ፣ ከፈለግሽ ታገቢኛለሽ፣ ግን ጀስት ትሪት ላርግሽ አይነት ሙድ ስር ገባን ማለት ነው። የሚገርም ነገር ያንን ስልክ ተኝቼ ደክሜ የዛ ሰው የዮሐንስ ይባላል አሁን ያየዋል ስልክ ጓደኛዬ ሰርቃ ለዳዊት ትሰጠዋለች። ከዛስ እሱ ጋር ይደወላል አሜሪካ ድረስ። እሺ ቀጥታ እሷን ታገባትና ገላሃለሁ ቆይ መተን ያለው በኢየሱስ ጌታን ይወልቅ ደም። አሁን ይሄ አንጀቴ ቁስል ያለበት ሊተወኝ አልቻለም፣ ብሩንም ወስዶ። ከዛስ እሱ ምን አለ እዛው አሜሪካ ያለው? እዛ ላኮረፈኝ ደግሞ የሰርግ ነው የሚመስለውና ወይኔ ቀለበት ያረኩኝ መሰለው እንዴ ዋሸሽኝ አይነት ነገር ይሆን እንዴ ብዬ ቴክስት አድርግ አልመለሰም። የራሱ ጉዳይ ብዙም አልለማመጥም ነው ወይኔ ሀሳብን አከብራለሁ ብዬ ተውኩት። እዛ አየሽ የልብሽ ሞልቶ እዛ ቆየ የምትኖርም ያለኝን ይሄድ ብሎኛል። ይሄ ዳዊት የሚባለው ነው የደውለው። አሁን ተቀያይመናል። እባክህ ዮሐንስ ወንዳረለ ለምንድን ነው ይህን እድል ለምን ታባክናለህ እንዴ? አንድ ነገር ደግሞ ዝም ብሎ ይገኛል። አንድ ወንድ ደውሎ ስላስፈራራ ፈርተህ ትሄዳለህ። አንተ ኢትዮጵያ አይደለ ትላለህ። አንቺ ዝጋሽው አሁን ቢደውል ሲሆንስ አሁን አይደለም ይሆናል እኮ አይደለም አሜሪካ ይሁና እኔ እዚህ ኢትዮጵያ ስር እኮ እንደ አሜሪካ እየኖርኩኝ ነው። ኮንፊደንት ዋው ይሄ በጣም አልበኝም። ማን ይመኛል በዚህ ሰዓት በዚህ ክፉ ሀገሬ የምትሰጠኝን በልቼ ጠጥቼ ተደስቼ እኖራለሁ። መሄድም ካለብኝ ጆይ አድርጌ እመጣለሁ። እስከ ቱርክ ድረስ ሄጃለሁ። እስከጣለን አያስጨቀኝ። ባለፈው በአሜሪካ ያቀረብከው ነገር ራሱ አስቆኛል። 40% መለሰልክ እኮ የሆነ ሰው አይቼዋለሁ። እውነት እኮ ነው። እስማ እሱን ራሱ እናውራው። ቆይ እስኪ ለብር ተብሎ ባልና ሚስት ተፋተናል። ብቻዬን እያሳደግኩት ነው ተብሎ እዚህ መጥቶ ይገነባል። ከዛ ውሽማ ይዝባታል። ከዛ ልጅ ይወልድባታል። አየህ ኃጢአቱ ለብር ተብሎ ማለት ነው። ታይ ሚስቴን ለብር ልዬ ዲቮርስ አድርገህ የማይገባህን ብር መንግስት እየሰጠክ የዘቀጠ ሜንታሊቲ እኮ ነው። ያልሰራሽበትን ለምነሽ መውሰድ ያው ነው ስርቆት በለው እኮ። ምን ይሄ ምንድን ነው ሽምት የሆነ ይሄንሽ? እኔ እግዚአብሔርን በጣም ነው ያፈርኩት። አትሰሪ ከዛ ያመለሰልክ እዛ ያለው እግዚአብሔር ይስጥሱም ነው ጥሩ አድርጎ ሰጠን። እኔ ደንግጬ ነው ባይዘወይ አንድ ሰው መጥቶ ግቢ ነው የነገረኝ። እዚህ ላይ መስራት አለብን። ውጭ ሀገር ያለው ለእኔ አይደለም የነገረኝ፣ ለቲሜ ነው የነገረው። ውጭ ሀገር ያሉ ዜጎቻችን በጣም እየተቀጠቀጡ ነው። ህንዶች በጣም እየሰሩ ነው። እነዚህ ሰዎች እዛ እንዴት መስራት እንዳለባቸው አያውቁም። አንዳቸው ለአንዳቸው ጠላቶች ናቸው። ይጠላላሉ፣ አይተባበሩም። እና አንዱ ይመጣና አንዱ የሆነ የታክሲ ሹፌር ከሆነ ሁሉም የታክሲ ሹፌር ይሆናል። ሌላ ነገር አያዩም። ኢቭን ከህንድ ወደ አሜሪካ ሰው ሊቀጠር እንደዚህ ኢንተርቪው የተደረገ ከኋላ አንድ ህንዳዊ የሚያውቅ ይቀመጥና ይሄንኛው ሲያወራ ይሄ አፉን ነው የሚያንቀጠቅጠው። ማይ ኔም ኢዝ ብላ አም ዘ ቤስት ከኋላ ግን የሚያወራው ገብቶሻል። ማይኩ ከኋላ ሆኖ ይሄንኛው ዝም ብሎ ከዛ ከኋላ ኢንዲያኖች አሁን በቃ ሲኦ የሆኑ አሉ። ብሩን እየበሉት ነው። ተመልከት ገብቶሻል። ላይ ሜክሲካን አፍሪካን እታች ናቸው ያሉት። እኔ እንደው ምን ላርግ? እሺ እንደው እኔ እኮ አንዳንድ ጊዜ ምን ላርግ? ይሄ የኢትዮጵያዊ ወኔ ተቀብሮ አፈር ውስጥ ገብቶ መተባበር ጠፍቶ ሃይማኖት ጠፍቶ ባህል ጠፍቶ ኢቭን አካሄዱን ራሱ አሁን ብዙ ወጣቶች ሄደው ቢለወጡ ትላልቅ ሰዎች አሉ አይደል? እድሜያቸው 60-70 የሆኑ ኢንቫይት ልኮላቸው መውሰድ ይችላሉ። ዘመድ የሆኑ አንተ ሄደህ እዛ ራሱ እንዲያልፍልህ አይፈልጉም። ትናንሽ ወንድሞቻችን ቢሄዱ ብዙ ሰው $100 ቢልኩ ለየዘመድ ብዙ ሰው ይጠቀማል። አረ ውሸት ነው። እና ደስተኛዎቹም አይደሉም እዛም አብዛኞቹ እዚያ ያሉት። እግዚአብሔር ይመስገን ግን ዳታ ይናገራል። ሰው ይዋሻል። ገባሽ?
ቁጥር ግን አይዋሽም። ሪፖርቱ ምንድን ነው? እዛ ሀገር የምትኖሩ 47.5ዎቹ ገደማ በመንግስት ድጎማ እርዳታ ትወስዳላችሁ። በቃ አትሰክሱብን፣ የመንግስት ጥገኞች ናቸው። ይሄ ደግሞ የአሁኑ የአሜሪካ መንግስት በጣም ብልጥ ነው። ኢኮኖሚክስ ነው በጣም ያውቃል። ምን ይጠቅመኛል፣ ምን አይጠቅመኝም። ከኢትዮጵያ ጋር የሚመጣው ስንት አይጠቅመኝም፣ አታስገባ፣ ለምን ታስገባልኛል? ለሌላው ድል ዘጋ ማለት ነው። ለሌላው ድል ዘጋ። እዚህ ጋር ስትሮንግ ሆኖ ቢሰራ ለትውልድ አለማሰብ እና እሱም ነገር አለ። ኤኒዌይ በጣም ተወያይተናል። ከልብ አድርጌ ነው የማመሰግነው። እንደዚህ ኢነርጂቲክ ሆነሽ ስለመጣሽ ስለ እውነት ደስ ብሎኛል። እኔ እንዲሁም በቃ ፈርቼ ነበሩ። ተጎድታ ይሁን ኢነርጂዋ እንትን ብሎ ይሁን አዘን አንቺ እሰይ ብለሽ ከሁሉ በላይ ኃያሉን እግዚአብሔር ከፊት ለፊት ይዘሽ ነው የመጣሽው። በቀጣይ ከኢብሳ ዳሜና ጋር አከራከራቸዋለሁ እዚህ አምጥቼ። በጣም በፈልገው ሰው በእውነት በጣም ጥሩ ኢብሳ ጌት ፕሪፐርድ እና እችን ሴት የተኖረና ያው በማይንዱ ማለት ነው። እኔ ኖሬዋለሁ ብዬ የማስበውን እሱ ደግሞ በጭንቅላቱ አሳምነሃት እንግዲህ ባሉንም አዘጋጅ። ይህን እዛ ቁጭ ብሎ እያየ አንተ መጀመሪያ አግባ እያለኝ ይሆናል። የባል መንፈስ ወጋው። የእውነት ያስፈልግሽ ቁርባን ቀሚስ ግዛልኝ። እሱ ደግሞ ጥሩ ነው። እሱ ከልብሽ ከሆነ ከልብ ጌታ ሱሪ ምናምን ለመቶ በጣም የጣርሽ ነው። ሂማኔር ምናምን ኮልኮሌ ሜካፕ እኮ አልወደም። በቃ እንደዚህ ነገሮች እሱማ እሰይ እሱ ተገኝቶ ነው እንዲህ ባል ያስፈራል። ኧረ እሱ በጣም ለሱ ከልብሽ ጸልዩልኝ። በእውነት ለሱ ከሆነ እስማማለሁ። ሁላችንም ለዛ ክብር ያብቃል ነው። በጣም ከልብ አድርጌ ነው የማመሰግነው። ቲክቶክ አላት ከታች ሜንሽን አድርገናል። ቲክቶክ ላይ ከየሚ በመግዛት ሽክፏ እንድትል ኮየ ፈጫ አካባቢ ያላችሁ ሰዎች ካላችሁ ሰፖርት አድርጓት፣ ጓደኛ ሆኑ። በቀጣይ ደግሞ እንደው ቢቻል ከነ ዳዊት ጋር ከነ ቢኒያም ጋር ተታርቀሽ እንደው እግዚአብሔር